ጫማቸውና ካልሲያቸው የሚሸቱ ወንዶች ሲያጋጥሙኝ ስራዬ ያስጠላኛል። ምርር ብዬ ማለቅሳለሁ። ስትስቅ ፍቅር ታስይዛለች። ቄንጠኛ አሳሳቅ ነው ያላት። ጥርሶቿ ያማምራሉ። በጥርስሽ ሳቂበት የተባለች ይመስል በሆነው ባልሆነው መገልፈጥ ይቀናታል። አሁንም ትስቃለች። በእርግጥ የመሳቅ ጥበቧን ተጠቅማ ብዙ ወንዶችን ሳታንበረክክ የቀረች አትመስልም። ሁሉም ሴቶች የየራሳቸው የማንበርከኪያ ስልቶችና ጥበብ ተክነዋል። አንዳንዶቹ በሽቶ ወንዶችን ያንበረክካሉ። ሌሎቹ ስሜት የሚኮረኩሩና ለብደት የሚዳርጉ እንደ ሚኒስከርት ያሉ አልባሳትን በመጠቀም የጠጪውን ቀልብ ይጠልፋሉ። አንዳንዶቹ ደግሞ ልክ እንዳሁኗ ወጣት ፍልቅልቅ ጥርሶቻቸውን እየተጠቀሙ ጎበዛዝትን ያማልላሉ። መሿለኪያ ልፍ ብሎ በተለምዶ መስከረም ማዞሪያ ተብሎ በሚጠራው አካባቢ ከሚገኝ አንድ ቡና ቤት ውስጥ ነው ያለሁት። ቤቱ ሞቅ ያለ ነው። ድራፍትና ቢራ የሚጎነጩ ሰዎች ይበዙበታል። ቢራ የሚጎነጩት ጥቂቶች ናቸው። ከ80 በመቶ በላይ የሚሆነው የቤቱ ደንበኛ ድራፍት የሚጠቀም ነው። ሰዓቱ 3:05 ይላል። ወደ ውስጥ እንደዘለቅኩ በቀጥታ ያገኘኋት ልጅቱን ነው። ገና ከመግባቴ ደስ የሚያሰኝና ልዩ ስሜትን የሚያጭር ፈገግታ ለገሰችኝ። በእውነት ፈገግታዋ የመንፈስ ምግብ ነበር የሆነኝ። ሴቶች ፈገግ ሲሉ እንዴት እንደሚያምርባቸውና አካባቢውን እንዴት መቀየር እንደሚችሉ መናገር አይጠበቅብኝም። ፈገግታዋ አስደንግጦኝ እንተዋወቅ ይሆን ብዬ አተኮሬ ሳያት ወደ እኔ መጣችና ግጥም አድርጋ ሳመችኝ። ተሳሳምን። የት እንደምንተዋወቅ ግራ ገብቶኛል። አብራኝ ተምራ ይሆን? የሰፈሪ ልጅ ትሆን? ቀደም ሲል የኬክ ቤት አስተናጋጅ ነበረች ወይንስ እያልኩ በማውጠንጠን ላይ ሳለሁ ዌይተሩ ከሄድኩበት መለሰኝ። እርሷም ጠፋህ ተጫወት እንጂ በማለት ዝምታውን ለመስበር ጥረት አደረገች። ፈገግታዋ ብዙ ነገሮችን እንዳስብ አድርጎኛል። እኔ ቢራዬን አዘዝኩ። እሷ ደግሞ ፋንታዋን አዘዘችና መጣው ብላ ወደ ውስጥ ገባች። ልጅቱን ለማሰብ ብዙ ቦታዎችን አዳርሻለሁ። መጨረሻ ላይ ግን አንድ መደምደሚያ ላይ ደረስኩ። አንድ መምህር ወዳጅ አለኝ። ከ5 ዓመት በላይ በመምህርነት ሙያ አገልግሏል። ሙያውን ከምንም በላይ የወደው ነበር። መምህርነት ትውልድን መቅረጽ ማለት ነው በሚል ሙያውን ያንቆለጳጵሳል። ከዚሁ መምህር ወዳጄ ጋር የተለያዩ ቡና ቤቶችን ስንጎበኝ ስንዝናና የሚያጋጥመን ነገር መቼም አይረሳም። ፒያሳ፣ ካሳንቺስ፣ ቺቺኒያ፣ ልደታ፣ ለገሃር፣ አውቶቡስ ተራ፣ 4 ኪሎና ሌሎችን ቡና ቤቶች ውስጥ ያለማጋነን አንድ ያስተማራት ሴት አያጣም። አንዳንዶቹ ቲቸር ብለው እንደ ሕፃን ልጅ ይጠመጠሙበታል። አንዳንዶቹ ደግሞ ቲቸር መጣ ብለው ይደበቁታል። በመምህር ወዳጅ አማካኝነት ብዙ የቡና ቤት ሴቶችን ወይንም የመምህር ወዳጅ የቀድሞ ተማሪዎችን አውቃለሁ። አንድም ቀን መልሶልኝ አያውቅም እንጂ ሁሌም የሚጠይቀው ጥያቄ አለ። እርሱ ሙያውን ወይንም መምህርነትን ተአምር የሚፈጥር ሙያ እንደሆነ ይገልጸዋል። መምህርነት ትውልድ ቀርጾ ለዓለም የሚያበረክት ልዩ ተሰጥኦን የሚጠይቅ ሙያ ነው በሚል በሙያው ይኩራራል፣ ይፎክራል። በእርግጥም እኔ ሙያውን እየናኩ አይደለም። አንድ ነገር ግን አይዋጥልኝም። በየቡና ቤቱ 1 ወይም 2 ያስተማራቸውን ሴቶች ያገኛል። አንዳንድ ጊዜ ታዲያ ግርም ድንቅ ይለኝና ቡና ቤት ውስጥ እንዲገቡ አድርገህ ነው እንደምትቀርጻቸው እያልኩ አበሽቀዋለሁ። የዚህ መምህር ጉዳይ ቢወራ ማለቂያ የለውም። ትክክለኛው መረጃ ተጠናቅሮ ቢቀርብ እርሱ ያስተማራቸውና ሴተኛ ዳሪ የሆኑ ከ22 ዓመት በታች ያሉት ሴቶች ቢቆጠሩ ውጤቱ አስደንጋጭ ይሆናል። አሁን የእሱ ዲስኩርና ያስተማራቸው ሴተኛ ዳሪዎች ቁጥር መብዛት እየተጋጨብኝ ስጋት ያንከላውሰኝ ጀምሯል። ትምህርት ቤቶች አንደኛውኑ የሴተኛ ዳሪ መፈልፈያ ሆነዋል ወደሚል አዝማሚያ እንድጠጋም እያደረገኝ ነው። ምናልባትም የትምህርት ዝቅጠት ውጤት ሆኖም ይሆናል። ትንሽም ቢሆን ፊደል ቆጥረው አማራጭ በማጣት ወደ ሴተኛ ዳሪነት ህይወት የሚዘፈቁ እህቶችን መታደግ ካልተቻለ የትምህርት ፋይዳው ከምኑ እንደሆነ ግራ የሚያጋባ ሆኖብኛል። እናም መምህር ወዳጄ ካስተዋወቀኝ ሴቶች መሃል አንዷ መስላኝም ነበር ልጅቷ። ብቻ ሁሉም ነገር ይቅር። ይህ ማዕተኛ መምህር ጨዋታችንን አስረሳን። ቀልባችን ያለው መስከረም ማዞሪያ አካባቢ ያለችው ሴት ዘንድ ነው። ፋንታ በማዘዟ ደስ የሚል ስሜት ተሰማኝ። በተደጋጋሚ እንደምገልጸው ሴቶች ሲጠጡ ደስ አይለኝም። ለምን እንደሆነ ለራሴም አይገባኝም። አንድ ደንበኛዋ ሲመጣ ያንን ፍልቅልቅ ጥርሶቿን እያሳየች ደስ የሚያሰኝ ፈገግታ ስትመግበውና ስትቀበለው ነው ሳቅ ማብዛቷ የልጅቱ ተፈጥሮ እንደሆነ የገባኝ። አጠቃላይ ሁኔታውን ተፈጥሮ ወይም ወንዶችን የምታማልልበት ጥበብ ልንለው እንችላለን። ቁመናዋ በጣም ልዩ ነው።
ቅላት ቢኖራትም ቁንጅና የላትም። ጥርሶቿ ብቻቸውን ወንዶችን የማማለልና የማንበርከክ ኃይል አላቸው። እኔ ራሴ ተንበርክኬ የለበሰችው ሚኒስከርት ባይሆንም ለጌታ የተጋለጡት ቀያይ እግሮቿ ደስ ይላሉ። ተጫወት እንጂ። እየተጫወትኩ ነው። ጥርሶችሽ በጣም ያምራሉ። አመሰግናለሁ አለችና የሚያማምሩ ጥርሶቿን ፍልቅቅ አድርጋ ያን አንበርካኪ ሳቋን ለቀቀችው። ሳቅ የሚያምርበት ሰው አለ። ቀኑን ሙሉ ሲስቅ ቢውል የማይሰለች። ልጅቱም ልክ እንደዚያው ናት። በጣም የሚያምር አሳሳቅ አላት። ሙልቅቅ ያለ ድምጽ። ጥርስሽ እንኳን ተፈጥሮ ነው። አሳሳቅሽ ግን ልዩ ነው። ወንዶችን ለማንበርከክ የምትጠቀሚበት ሳይሆን አይቀርም። ወንዶችን ለማንበርከክ ብዬ ጥሩ ሽቶ ልገዛ እችላለሁ። ውድና ዘመናዊ የሆኑ ፋሽን ልብሶችን ልጠቀም እችላለሁ እንጂ ሳቅ አልገዛም አለችና በድጋሚ ያንን አንዳች የማንበርከክ ኃይል ያለውን ሳቋን ለቀቀችው። በስመአብ እንዴት ያምርባታል! ቁንጅና ምን ይሰራል? ቁመና ምን ያደርጋል? ውበት ማለት ልጅቱ ነች። ስታወራ አፍ የምታስከፍት፣ ስትስቅ ስሜትን ኮርኩራ ሌላ ዓለም ውስጥ የምትከት፣ ፈገግታ ስትመግብ የምታሰክር። ከዚህ ውጪ ውበት ትርጉም የለውም። አንዲት ሴት ቆንጆ ሳትሆን ሰዎችን የመግዛት ጥበብ ከተካነች ውበት ማለት ይሄ ነው ለኔ። እየጠጣህ እንጂ። እሺ እጠጣለሁ። መጠጥ የማትጠጣ ሴት በጣም ትመቸኛለች። አንቺ መጠጣት ትሞክሪም? መጠጥ አልጠጣም። አንዳንድ ጊዜ ብቻ ወይን መጠጣት ደስ ይለኛል። እሱንም ቢሆን ግን ደስ ካለኝ ብቻ ነው። ወይ ልጋብዝሽ፣ ጠጪ። አመሰግናለሁ። ዛሬ እንኳን የመጠጣት ፍላጎት የለኝም። ባይሆን እራት ስላልበላው እራት ልትጋብዘኝ ትችላለህ የሚለውን ተናግራ ሳትጨርስ አዝማሚያዋ ገብቶኝ ስለነበር ለምቦጬን ጣልኩት። ቀደም ሲል የነበረኝ መልካም ስሜት በአንድ ጊዜ ተናደ። ወዲያው ግን ራሴን ታዘብኩት። በብዙዎቻችን ዘንድ አንድ ትልቅ ድክመት አለ። ሰዎችን መጠጥ መጋበዝ እንጂ ምግብ መጋበዝ እንደ ውርደትና ኪሳራ የመቁጠር ድክመት። ራሴን በኃይል ታዘብኩት። መጋበዝ ልቦና ይፈቅዷል። ደግሞስ ወጪውን ቀነሰችልኝ እንጂ ምን አጠፋች? ይቅር በለኝ አምላክ ያልኩና የምትበዩን ዘዥ እንጂ ታዲያ አልኳት በራሴ ስብዕና ፍሬ። ልታዝ ተነስታ ሄደች። ዞር ስል አይኖቼ እግሮቿ ላይ ያረፉ። እግሮቿ በእርግጥም ያምራሉ። አንድም ቅላታቸው፣ ሁለትም ልስላሴያቸው። ልስላሴውን ለመመስከር ግዴታ መዳበስ አይጠበቅብኝም። አይን ራሱ ስሜታዊና መታሃታዊ የመዳሰስ ችሎታ እንዳለ ያወቅኩት የዚያኔ ነው። ራቱ ቀረበ። አሪፍ ጥብስ ነበር ያዘዘችው። አንድ ሁለት ጎረስኩና ቢራዬን መጎንጨት ቀጠልኩ። በጣም ትሁት ልጅ ናት። በሞት ያለችና አንድ ሁለት ጉርሻ ለቀቀችብኝ። ወንዶችን ስትንከባከብ ለጉድ ነው። ስራ እንዴት ነው? እንደ እግዚአብሔር ፍቃድ እየሰራን ነው። አዳር ስንት ትወጫለሽ? አዳር ዝም ብዬ አልወጣም። እንዴት? አዳር የምወጣው በጣም ደንበኞቼ ከሆኑና ጥሩ ግንኙነት ከመሰረቱት ጋር ብቻ ነው። አሁን አንተ አዳር እንውጣ ብትለኝ አልወጣም። እኔ ከማላውቀው ሰው ጋር አዳር ወጥቼ አላውቅም። የምታውቂውን እየመረጥሽ ስራ አለ እንዴ? በእርግጥ ስራ እንደዚህ አይሰራም። እኔ ግን እምነቴ እንደዛ ስለሆነ ነው። በዚህ እምነቴ ደግሞ ቀጥላለሁ። አሁንም ቢሆን ከማላውቀው ወንድ ጋር አልወጣም። አሁን ያለሽው ከኔ ጋር ነው። ራትም ጋብዤሻለሁ። ካንቺ ጋር አዳር መውጣት ብፈልግ ትከለኪኛለሽ? በኃይል ሳቀች። ያን ያፍዝ ያደንግዝ ሳቋን ለቀቀችው። አቤት ሲያምርባት! ድብብቆሽ አያስፈልግም። የኔም ልብ ከጅሏታል። አንዳንድ ጊዜ የማይታወቅ ስሜት ይገፋፋል። ሳቋ ወንዶችን የማጥመድ ኃይል ስላለው እኔም ብከጅል አይፈረድብኝም። እናንተም አትፍረዱብኝ። ደግሞ መከጀል መብቴ ነው። ማን ይከለክለኛል? ከዚያ በላይ ገደብ አልፌ ግን አልሄድኩም። እኔ እኮ ነገርኩ፣ የራሴን አካሄድ አስረዳው። አንተን ይታውቃለሁ። ካለ ዛሬ እኮ አይቼ አላውቅም። ምናልባት ፍላጎት ከሆነ ጊዜያዊ መጠቀም እንችላለን። ከዚያ ውጭ ግን እኔ ከማላውቀው ወንድ ጋር አዳር ወጥቼም አላውቅም። ለወደፊቱም አልወጣም። ጊዜያዊ ከፈለክ ግን እንችላለን። ለጊዜያዊ ስንት ታስከፍያለሽ? 60 ብር ትከፍላለህ። እሱንም ስላቀረብኩ ነው። 60 ብር ለሾርት? ነገርኩ እኮ አንተ ስለሆንክ ነው እንጂ 80 ብር ነው የማስከፍለው። ይህንን የጊዜያዊ ነገር እናቆየው። አዳር ካንቺ ጋር የሚወጡትን ደንበኞች እንዴት ነው የምትመርጪው? እንደነገርኩ ነው። ከ5 እና 6 ጊዜ በላይ ከኔ ጋር መውጣት አለባቸው ጊዜያዊ። በዚህ ግንኙነት ባህሪያቸውን ማወቅ ስለምችል አልቸገርም። ባህሪያቸውን ማወቅ ለምን አስፈለገ? አታገቢያቸው። ለአንድ ቀን ምሽት ደግሞ እንዲህ ማካበድ ያስፈልጋል እንዴ? አትሳሳት። አዳር እኮ ቀላል ነገር አይደለም። እኔ ራሴ ፍላጎት አለኝ። ያ ከተሟላ አደርገዋለሁ። አዳር ብለው ገብተው ህገወጥ የወሲብ አይነቶችን ካልተጠቀምሽ ብለው የሚያስፈራሩ፣ አዳር ብለው ገብተው ኮንዶም አንፈልግም የሚሉ ብዙ ናቸው። ስለዚህ ይህን ሁሉ ለመከላከል መጀመሪያ መምረጥ ያስፈልጋል።
እኔ ለምን እሰቃያለሁ? ኑሮ እንደሆነ ከልኩ አያልፍ። አንድ እንጀራ በላው፣ ሁለት እንጀራ መኖሬን ቀጥያለሁ። ምን አጨናነቀኝ ለዚች ለማትሞላለም። ተዘርፈሽ ታውቂያለሽ? አውቃለሁ። አንዱ ልክ እንዳንተ ሲጋብዘኝ አምሽቶ ይዞኝ ገባ አዳር። እንዲቹ ሲያሰቃየኝ ነው ያደረው። መጨረሻ ላይ ይዤ የነበረውን 85 ብርና ሀብል ዘርፎኝ ሄደ። ከዚያ በኋላ ትምህርት ወስጄ ነው ሰው የመምረጥ ደረጃ ላይ የደረስኩት። አንድ ጊዜ ደግሞ የሴት ኮንዶም ካልተጠቀምሽ ብርሽን ቀንስብሻለሁ ብሎ ያስፈራራኝ ሰው ነበር። ሰውየው ኮንዶም አይወድም። ኮንዶም ስለማይወድ እኔ የሴት ኮንዶም እንድጠቀም ፍላጎት ነበረው። ብዙ ከተጨቃጨቅም በኋላ አሳምኜውና ባብየው ነው በህይወት ድረስ ኮንዶም ያወጣኝ። አንዳንድ ሰዎች ደግሞ አሉ ንጽህናቸውን የማይጠብቁ። ለምሳሌ ካልሲያቸው የሚሸትና የጫማቸው ሽታ ለበሽታ የሚዳርጉ ወንዶች አሉ። ከነዚህ ጋር እንዴት አዳር ትወጣለህ? የሴት ኮንዶም ተጠቅመሽ ታውቂያለሽ? ተጠቅሜ አላውቅም። የምትጠቀም ሴት ያለችም አይመስለኝም። ካልሲያቸው የሚሸት ወንዶች በጣም አማረውሻል መሰለኝ። እኔ እኮ ራሴን እንደ ንግስት ቆጥሬ አይደለም ከማላውቀው ሰው ጋር አዳር አልወጣም የምለው። የራሴ የሆነ ያጋጠመኝ ችግር ስላለ ነው። እኔ እኮ ቡና ቤት ውስጥ ያለው ተራ ሴተኛ ዳሪ ነኝ። ስራዋ ሴተኛ ዳሪ ለሆነ ሴት ወንዶችን ማማረጥና አዳር ወይም ጊዜያዊ እያሉ መደራደር ተገቢ እንዳልሆነ አውቃለሁ። ነገር ግን ቢቸግረኝና ከአቅሜ በላይ ቢሆን ነው ወደዚህ ውሳኔ መድረሴ። ብዙ ወንዶች ራሳቸውን አይጠብቁም። ካልሲ የገማና የጫማው ሽታ የሚዘገንነው እንዲገጥመሃል። እንዲህ ሲሆን ምን ታደርጊያለሽ? ብሩ መልሼላችሁ ቦታ ደስታዬን አልችለውም። ነገር ግን መውጫ ቆርጬ ገንዘባቸውን ተቀብዬ እንደገና ወደ ኋላ ተመልሶ አይሆንም ማለቱ ይከብዳል። አስቀድሞ ሁሉንም ነገር ማወቅ ቢቻል ጥሩ ነበር። ነገር ግን ይህ ሁሉ ጉድ የሚገጥመኝ ከገባው በኋላ ነው። ገና ጫማውን ሲያወልቅ ክፍሉ በመጥፎ ሽታ ይታወዳል። ከዚህ አይነቱ ወንድ ጋር እንዴት ማደር እችላለሁ? ይህ ችግር የብዙ ወንዶች ችግር ነው። አንዳንዱ ቆንጆ ሱፍ ለብሶ በክራቫት ቂቅ ብሎ ሲገባ የምናየው ጉድ አሳፋሪ ነው። ብዙ ወንዶች ራሳቸውን የሚጠብቁ አይደሉም። ሱፍ ለብሶ ቂቅ ብሎ የሚገባው ሰው እንዴት ካልሲ ይሸታል ተብሎ ይታሰባል? አለችና ያንን የሚያምር ቀልብን የሚሰርቅና የሚያጠምድ ሳቋን ለቀቀችው። በእርግጥም ያስቃል። በዚህ ያልተሳቀ በሌላ በምን ይሳቃል? ሰውየው የለበሰው ሱፍ በጣም ውድ የሆነ የአምባሳደርም ሊሆን ይችላል፣ የዲፕሎማትም ሊሆን ይችላል፣ የናዝራዊ ሊሆን ይችላል፣ የላይኩል ሊሆን ይችላል፣ ወይም ደግሞ ከሌሞንድ በውድ ዋጋ የተገዛ አሊያም ከፓሪስ የመጣ ይሆናል። ግን ሰውየው ተጋልጧል። እስቲ ያስቡት። እና ከሰውየው ጋር መጨረሻችሁ እንዴት ሆነ? የጫማው ሽታ ጥወለወለኝ ነው የምልህ። በጣም አስቀያሚ ምሽት ነበረች። እንደምንም ቻልኩትና አደርኩ። ነገር ግን በሽተኛውኛ አረፍኩት። በሰውየው የጫማ ሽታ ምክንያት የያዘኝ ጉንፋን ከሳምንት በላይ አሰቃይቶኛል። ከዚያ በኋላ ለራሴ ቃለ መሐላ ፈጸምኩ። ከማላውቀው ወንድ ጋር አልወጣም ብዬ ወሰንኩ። ይህ ነገር የገጠመኝ ሱፍ በለበሰው ሰውዬ ብቻ አይደለም፣ ብዙ ጊዜ ገጥሞኛል። አንዳንዱ ጸዳ ያለ ይመስልና ውስጡ ግን እንደነገርኩ ነው። በበሽታ የሚሆን በሌላ ምክንያት ጫማቸው በጣም የሚሸት ብዙ ወንዶች አጋጥመውኛል። እኔ ራሱን የሚጠብቅ ወንድ በጣም እወዳለሁ። ካልሲ የማይሸት እንኳን ቢሆን ከፍተኛ የላብ ሽታ ያለው ወንድም ያጋጥመኛል። ጊዜያዊ ስትሰሪ የተመቸሽ ከሆነ ብቻ ነው ለአዳር የምታመቻችው ማለት ነው? ከኔ ጋር ጊዜያዊ ሲወጣ በደንብ አጠናዋለሁ። ደና ከሆነና ሁሉ ነገሩ የማይረብሽ ከሆነ አብሬው አዳር ለውጣ እችላለሁ። የባህሪና የጠቀስኩላ አይነት የጫማ ሽታ ያለው ከሆነ ደግሞ በዚያው እሰናበተዋለሁ። የጫማ ሽታ እኮ በጣም አሳፋሪ ነው። ውሃ ባልጠፋበት ሀገር እንዴት ራሳቸውን መጠበቅ ያቅታቸዋል? አንድ ጊዜ በዚህ በጫማ ሽታ የተነሳ ምርር ብዬ አልቅሻለሁ። አንዳንድ ጊዜ የቡና ቤት ሴቶች ስለሆንም ብቻ ንቀት አድሮባቸው የሚፈጽሙ ይመስለኛል። እዚህ ቤት ግን ስራ አለ? እኔ ራሴ አዳር ስለማልሰራ ነው እንጂ ስራ አለ። ፈተናውን ያለፉ ደንበኞችሽ ለአዳር ስንት ይከፍሉሻል? ፈተናውን ያለፉ ነው ያልከው? አለችና አሁንም ያንን የሚያምር ሳቋን ለቀቀችው። አቤት ሲያምርባት! ይህንን ያህል ይከፍሉኛል ብዬ ባልነግርህም ደንበኞቼ ደጋፊዎቼ ናቸው። ስንት ይሆናሉ? 4 በጣም ጥሩ ደንበኞቼ ናቸው። አንዱ ደግሞ ደስ ሲለው ብቻ የሚመጣ ደንበኛዬ ነው። ወጣቶች ናቸው ሽማግሌዎች? ወጣት እኮ ለደንበኝነት አይሆንም፣ ተለቅለቅ ያሉ ናቸው። በወር ስንት ቀን ይጎበኙሻል? እንደፈለጉ ሊጎበኙኝ ይችላሉ። ሲፈልጉ በየቀኑም ሊመጡ ይችላሉ። ባለትዳሮች ናቸው? ምን አገባኝ እኔ ስለ ትዳራቸው። ባለትዳር ቢሆኑ ባይሆኑ ጉዳይ አይደለም። ከኔ ማግኘት ያለባቸውን እስካገኙ ጊዜ ድረስ ደንበኝነታችን ይቀጥላል። ከደንበኞችሽ ጋር በኮንዶም ነው የምትጠቀሚው? ከአንዱ ጋር ብቻ ያለ ኮንዶም እንወጣለን። ያለ ኮንዶም እንዴት ትወጫለሽ? ጥሩ ደንበኛዬ ነው። ሁለታችንም HIV ተመርምረን የወሰንነው። ፍቅረኛሽ ነው ማለት ነው? በጣም እንደሚያፈቅረኝ ይነግረኛል። ስለሚያፈቅረኝም ነው ከኔ ጋር ያለው። ለምን አግባኝ አትይውም? ያገባኛል ብዬ አስባለሁ። የቡና ቤት ሴት ግን ለትዳር ትሆናለች? አትጠራጠር።
የቡና ቤት ሴትን ስለምትንቁ ብቻ ለትዳር አትሆንም ብለህ መወሰን የለብህም። አንቺ አሁን ብታገቢ አርፈሽ ትቀመጫለሽ? ለምን አልቀመጥም? ሁላችሁም ወንዶች ታማኞች ስላልሆናችሁ ብቻ ነው እንዴ የምትሉት? የቡና ቤት ሴት ከሌላው በምን ትለያለች? በምንም አትለይም። ብዙ ወንዶችን የምናውቃቸው ፈልገን አይደለም። ከተለያየ ወንድ ጋር ለመውጣት ፍላጎት ያላትና በዚህ የምትዝናና ሴት ያለች አስመሰልከው። ቡና ቤት ውስጥ ያለነው እኮ ልንዝናና ሳይሆን ልንኖር ነው። ጭንቅ ሆኖብን እንጂ ፈልገን የምንሰራው ስራ አይደለም። ለወደድነው ሰው ደግሞ በጣም ታማኞች ነን። በአንድ ወቅት በዚህ ርዕሰ ጉዳይ አንድ ውይይት ተነስቶ ነበር። የቡና ቤት ሴት ለትዳር ትሆናለች አትሆንም በሚለው ላይ ኃይለኛ ክርክር ተካሂዶ ነበር። የውይይቱ ማጠቃለያ ታዲያ የቡና ቤት ሴት ለትዳር ቀርቶ ለጓደኝነት እንደማትሆን ነበር የተደረሰበት። ይህ ውይይት በአንድ ቡድን ውስጥ ያለ ቢሆንም ብዙዎች ጓደኛ ማቾች የደረሱበት መደምደሚያ የቡና ቤት ሴት ለትዳር አትሆንም የሚለውን ነበር። አንድ ወዳጄ ግን የቡና ቤት ሴቶች ለትዳር ይሆናሉ፣ እነርሱም እኮ የማህበረሰቡ አካል ናቸው በማለት ይናገራል። እርሱ ጥሩና ለትዳር ቅን አመለካከት ያላት የቡና ቤት ሴት ካጋጠመችው ከልጅቱ ጋር ትዳር ከመመስረት የሚያግደው ነገር እንደሌለ በክሮ ይገልጻል። እውነታው የት እንደሆነ ለማወቅ ቢከብድም የቡና ቤት ሴትን ለማግባትና ቤተሰብ ለመመስረት የአእምሮ ዝግጁነት እንዳለው አረጋግጦልኛል። ስለ ትዳር ታስቢያለሽ? እንደ ማንኛውም ሴት ትዳርን አስባለሁ። ነገር ግን ስለ ትዳር ስላሰብኩ ብቻ ዘው ብዬ አልገባበትም። አመዛዝናለሁ። እንደነገርኩህ ለትዳር ይሆነኛል ብዬ የማስበው ሰው አለኝ። ይሆነኛል ብዬ እጠብቃለሁ። የማይሆነኝ ከሆነ ግን ምን አደርጋለሁ? ትዳር መያዝ ስላለብኝ ብቻ ከማይሆነኝ ሰው ጋር ተጣብቄ ህይወቴን አላጨልምም። ትልቅም እስከሆን ድረስ ቡና ቤት ውስጥ መስራት እችላለሁ። ህይወት ብዙም አያጓጓኝም። ህይወት የሚያጓጓው ስለ ህይወት ስታውቅና ጥሩ ኑሮ መኖር ስትጀምር ብቻ ነው። እኔም ሆንኩ ሌሎቻችን ህይወትን የምናውቃት በተወሰነ መልኩ ነው። ጥሩ ህይወት ኖሮን ወደ ታች ከተመለስንና የቀድሞውን ምቾት የምናውቅ ቢሆን ህይወት ታጓጓናለች። ለማናውቀው ህይወት ግን የምንጨነቅ አይደለንም። ስለዚህ ከተገኘ መልካም ነው፣ ካልተገኘ ግን ብዙም አይጨንቀኝም። ይህ አሁን አብሮኛለሁ ይሆነኛል ብዬ አስባለሁ። ካልሆነኝ ግን ምን አደርጋለሁ? ከእርሱ ጋር ነው ያለ ኮንዶም ነው የምወጣው ያልሽ? አዎ ያለ ኮንዶም ነው የምወጣው። በጣም ጓደኛሞች ሆነናል፣ ተላምደናል፣ ተመርምረናል። እርሱ ስለኔ ያለው ግንዛቤ በጣም ጥሩ ነው። ስለዚህ የሚያገባኝ ይመስለኛል። ካላገባሽስ? ካላገባኝ ደግሞ እዚህ እቀጥላለሁ። እስከ መቼ? እግዚአብሔር እስኪፈቅድ ድረስ እዚሁ ቆያለሁ። ፈጣሪ ካለ አግብቼ ይህንን ህይወት እሰናበተዋለሁ፣ ካላለልኝ ደግሞ እቀጥላለሁ። ትዳር ስላለኝ ብቻ እኮ አይደለም የምኖረው። ይኸው አሁንስ እየኖርኩ አይደል ያለሁት? ምን አዲስ ነገር አለው? እስኪ ያረጁ ድረስ ቡና ቤት ውስጥ የሚሰሩ ሴቶች አሉ አይደል? ግፋ ቢል እነርሱን መሆን ነው። ልጅ መውለድ አያጓጓሽም? እግዚአብሔር በልጅነት ያድሉኛል። ቤተሰቦቼ የሚያሳድጉልኝ አንድ ወንድ ልጅ አለኝ። ከዚህ በኋላ አግብቼ ባልወልድም ግድ የለኝም። በልጅነቴ አይኔን ባይኔ አይቻለሁ። እንዴት ነበር የወለድሽው? የ7ኛ ክፍል ተማሪ ሆኜ ነው የወለድኩት። ፍቅረኛ ነበርሽ? የ16 ዓመት ልጅ ነበርኩ። ፍቅረኛ ስለሚባለው እንኳን ምንም አላውቅም። ጎረቤታችን የሆነ በእድሜ ከኔ ከፍ የሚል ልጅ ነበር። ከእርሱ ነው የወለድኩት። እንዴት ነበር ሁኔታው? ማስታወስ አልፈልግም። በልጅነት አይምሮዬ የሆነ ነገር ስለሆነ ይቆጨኛል። ጊዜው በጣም ከባድ ነበር። እስቲ አስበው በ16 ዓመቷ የምትወልድ ልጅ ምን እንደምትሆን። በ16 ዓመቴ ልጅ ከታቀፍኩ በኋላ የነበረው ሁኔታ በልጅነቴ ካሳለፍኳቸው መጥፎ አጋጣሚዎች አንዱ ነው። ልጅ ከወለድሽ በኋላ ነው ወደዚህ ህይወት የገባሽው? በ16 ዓመቴ ዲቃላይን ከታቀፍኩ በኋላ ህይወት በጣም አስቀያሚ ሆናብኝ ነበር። እስቲ አስበው የ16 ዓመት ልጅ፣ የ7ኛ ክፍል ተማሪ፣ እኩዮቿ ትምህርት ቤት ሲውሉ እሷ በልጅነቷ ልጅ አዝላ እቤት ተቀምጣ ስትውል። እኔ የተጎዳሁት በዚያን ጊዜ ነው። የ7ኛ ክፍል ተማሪ ሆኜ ካረገዝኩ በኋላ ትምህርቴን አቋረጥኩ። ከወለድኩ በኋላ ደግሞ ለ1 ዓመት ያህል ቤት ተቀመጥኩ። ጓደኞቼና እኩዮቼ መጠቋቋሚያ አድርገውኝ ስለነበር ከቤት አልወጣም ነበር። ከወለድኩ በኋላ ደግሞ ዓመቱን ሙሉ ማለት ይቻላል እቤት ተዘግቶብኝ ያሳለፍኩት። ካረገዝኩ በኋላና ከወለድኩ በኋላ በአጠቃላይ ለ2 ዓመት ያህል ተጎድቼ ነበር። ከ2 ዓመት በኋላ ትምህርቴን ለመቀጠል ሐሳቡ ነበረኝ። ነገር ግን የነበረው ሁኔታ በጣም ተስፋ አስቆራጭ ስለነበር የቀን አስተናጋጅ ሆኜ ተቀጠርኩ። የት ሀገር ልጅ ነሽ? በእናትህ ይህንን ጥያቄ አትጠይቀኝ። ምንም ላትጠቅሙኝ ሀገሬን መጠየቅ ትወዳላችሁ። የጋበዘኝ ወንድ ሁሉ የሚጠይቀኝ ይህንኑ ነው። በእናትህ ተወኝ አለችና በረዥሙ ተነፈሰች። ስትስቅ እንጂ ስታኮርፍ አያምርባትም። ብዙዎቹን የቡና ቤት ሴቶች እንዳየዋቸው ከሆነ ስለ ትውልድ ቀያቸው መናገር አይፈልጉም። ብዙዎቹ ስለ ትውልድ ሀገራቸው መተረክ አያስደስታቸውም። የተወለዱበት ሀገር ትዝታ በመጥፎ ትዝታዎች የታጀበ በመሆኑ ማሰብ አይፈልጉም። እናም ይህች ፍልቅልቅ ወጣት ጥያቄው አልጣማትም። በቃ አትበሳጪ፣ ትችዋለሁ። ስለ ትውልድ ሀገሬ ማሰብ አልፈልግም።
እሺ እንዴት ይህን ስራ እንደጀመርሽ አጫውቺኝ። አስተናጋጅነት ከገባው በኋላ በሁለተኛው ቀኔ ነው ስራውን የጀመርኩት። እንዴት? በወር 120 ብር የተከፈለኝ አስተናጋጅነት ነበር የተቀጠርኩት። አንድ ቀን ሳትሰሪ እንዴት ልትተይው ቻልሽ? 2 ወር በአስተናጋጅነት የሰራች ልጅ ነበረች። ገና እንደገባው አንዳንድ ነገሮችን ጠየቀችኝና ሁሉንም በዝርዝር ነገርኳት። እሷም ተመሳሳይ ታሪክ ነበራት። ከዚህ በኋላ አልሰራም፣ ማታ ማታ ቡና ቤት ተቀጥሬ ልሰራ ነው፣ ከፈለግሽ ከኔ ጋር መግባት ትችያለሽ አለችኝ። ስንት ነው የሚከፈለው ደሞዝ አልኳት። ደሞዝ ሳይሆን ወንዶች ካወጡሽ በኋላ ብር ይሰጡሻል ብላ ሁሉንም ነገር አስረዳችኝና በቀጥታ ገባሁበት። ለመጀመሪያ ጊዜ ያወጣሽን ወንድ ታስታውሻለሽ? ስንት ከፈለሽ? ለመጀመሪያ ጊዜ ያወጣኝ ልጅ ወጣት ነው። የከፈለኝም 40 ብር ነው። ሾርት ነበር ያወጣኝ። ያኔ ትዝ ይለኛል፣ አዲስ ስለነበርኩ ከልጁ ጋር ደስ ብሎኝ ነበር ወሲብ የፈጸምኩት። ከንፈሬን ሲስመኝ ስመው ነበር፣ ጡቶቼንም ሲያሻሻቸው ዝም ብዬው ነበር። እንዲያውም ልጁ ልጃገረድ መስየው በደስታ ሰክሮ ነበር። ይህ ከመሆኑ በፊት ወሲብ የፈጸምኩት ለአንድ ቀን ያህል ብቻ ነው። እርሱም ካስረገዘኝ ልጅ ጋር ብቻ ነው። እናም ልጃገረድ መስየው ሲታገል ነበር። እኔም ደግሞ እንደ ልጃገረድ ነበር የተቅለሰለስኩት። ከፍተኛ ህመም ይሰማኝ ስለነበር በኃይል አቃስት ነበር። 40 ብር ሲከፍለኝ ግን አይኔ ተገለጠ። በጣም ደስ ብሎኝም ጓደኛዬን አመሰገንኳት። ከዚያ በኋላ ስራውን ለመድኩት። የሆነውን ሁሉ እዚያ ቡና ቤት ውስጥ ላሉ ሴቶች ስነግራቸው ሁሉም ሳቁብኝና መከሩኝ። ከመከሩኝ በኋላ ከንፈርሽን ልሳምሽ የሚለኝ ካለ አልሳምም፣ ጡትሽ ተከፍሎበታልና እንደፈለኩ ልነካካው የሚለውን እሺ አልልም አለችና በኃይል ሳቀች። በእርግጥም ታምራለች። ቢራዬን እየደጋገምኩ ነው። መደጋገሜ በጣም ጠቅሞኛል። ፍልቅልቅ ጥርሶቿንና የሚያምር ሳቋን እየመገበችኝ በጣም አመሸው። ሰዓቱ 5 ሰዓት ከ35 ደቂቃ ይላል። ልጅቱ ስታወራ ብታድር አትሰለችም። ስንት ዓመት ሆነሽ ማለት ነው በአጠቃላይ? ቡና ቤት ስራ ከጀመርኩ አሁን 4ኛ ዓመቴን ይዣለሁ። በ4 ዓመት ውስጥ ብዙ ነገር አይቻለሁ፣ ወደፊትም አያለሁ። ስራውን መች ታቆሚያለሽ? ባልሳገባ ባሌ ታማኝ ሆኖልኝ አብረን ከቆየንና ከተጋባን ስራውን ተወዋለሁ። ካልሆነ ግን ስራዬን ቀጥላለሁ። ልጅ እንደሆነ በልጅነት ያግኝቻለሁ። ካሁን በኋላ ግብቼ ልጅ ለመውለድ አልጓጓም። የዘንድሮ ትዳር እንደሆነ እያየነው ነው። ከቡና ቤት ውጭ ያሉትን ሴቶች እንደሆነ የምናውቃቸው ናቸው። ልታገቢው ያሰብሽው ሰው ጥሩ ስራ አለው? ባንክን የሚሰራው አያያዙ ጥሩ ይመስላል። እግዚአብሔር ይርዳኝ እንጂ። እድሜሽ ስንት ነው? 26 ሞልቶኛል። ልጅሽ አሁን የት ነው? ትልቅ ልጅ ሆኗል። ትምህርትም ጀምሯል። ቤተሰቦቼ በደንብ እያሳደጉልኝ ነው። ቤተሰቦችሽን ትረጃለሽ? አዎ፣ አልፎ አልፎ 400 ብርም 500 ብርም እልክላቸዋለሁ። ልጄን ያሳድጉልኛል። ስወልደው ተስፋ ቆርጬ ብዙ ነገሮችን አድርጌያለሁ። ያረገዝኩ ጊዜ ጽንሱን ለማጨናገፍ መርዝ ጠጥቼ ነበር። ጽንሱን አጨናግፋለሁ ብዬ ህይወቴን አጥቼ ነበር። ለከፍተኛ ህመም ተዳርጌ ነበር። ዛሬ ላይ ቆሜ ሳስበው ግን በጣም ደስተኛ ነኝ። ልጄን ባልወልደው ኖሮ ሴተኛ ዳሪ ከሆንኩ በኋላ ትዳር ይዞ ልጅ ወልዶ ለመኖር አስቸጋሪ እንደሆነ ተረድቻለሁ። ብዙ ችግሮችን ባሳልፍም ደስተኛ ነኝ። ቅድም የነገርሽ ነገር ነበር። ብዙዎቻችሁ ቡና ቤት ውስጥ ያላችሁ ሴቶች ለሌሎች ሴቶች ጥሩ አመለካከት የላችሁም። ለምንድን ነው? እኔ እንኳን እንደዚህ አይደለሁም። በእርግጥ ብዙዎቹ ቡና ቤት ውስጥ ያሉ ሴቶች ሌሎችን ሴቶች ይንቃሉ። ለምን? እኛ ቡና ቤት ውስጥ ስላለን ነው እንጂ ብዙዎቹ ሴቶች እኮ የኛን አይነት ተመሳሳይ ስራ ነው የሚሰሩት። ይህ ነገራቸው ደግሞ እንዳናከብራቸው ያደርገናል። ልዩነታችን እኛ በግልጽ ነው፣ እነሱ ደግሞ በድብቅ እንጂ ልዩነት የለውም። እነርሱ የተከበሩ ይመስላቸዋል እንጂ ተመሳሳይ ስራ ነው እየሰሩ ያሉት። እነማን ናቸው? እስቲ በዝርዝር ንገሪኝ። ባለትዳሮቹ፣ ተማሪዎቹ ወይንስ? ሁሉም ተመሳሳይ ናቸው። ተማሪዎቹን የወሰድኩ እንደሆነ ከኛ ይባሱ እንጂ የተሻሉ አይደሉም። በተለያየ አጋጣሚ ከስንት ወንድ ጋር እንደሚወጡ እኮ ይታወቃል። እኛ ከተለያየ ወንድ ጋር ስለወጣን አይደል ሴተኛ ዳሪዎች የተባለው? እነሱም እኮ በተማሪ አቅማቸው ስንቱን ወንድ ያተራምሳሉ። እነርሱ ለትራንስፖርትና ለፀጉር መሰሪያ እያሉ ይቀበላሉ። እኛ ደግሞ ስራችንን ሰርተን ገንዘብ እንቀበላለን። በመካከላችን ግን ልዩነት የለም። ወንዶቹ ተማሪዎችን አውጥተው ሲያበቁ ለፀጉር መሰሪያና ለትራንስፖርት የሚሰጧቸውን ገንዘብ ለኛ ጊዜያዊ ወይም ማዳር ለወጡበት የሚከፍሉትን ነው። ለተማሪዎቹ የሚሰጠው እኮ ግፋ ቢል 20 እና 30 ብር ቢሆን ነው። እንዴት ተመሳሳይ ነው ትያለሽ? አንተ እኮ ማየት ያለበት ስራው ተመሳሳይ መሆኑን ነው። እኛ ገንዘብ ለማግኘት እየሰራን ነው። እነሱም ገንዘብ ለማግኘት ከተለያዩ ወንዶች ጋር እየወጡ ነው። ምን ነው ለተማሪዎች ተቆረቆርክ? ትራንስፖርት ከሚሰጡት አንዱ ሳትሆን አትቀርም አለችና በኃይል ሳቀች። በሳቋ ተማርኬ ፍጥጥ ብዬ አየኋት። ከሷ ጋር ያሳለፍኩትን ጊዜ ያህል ከሌላ ሴት ጋር የቆየሁበት አጋጣሚ ትዝ አይለኝም። የሆነች ምትሃተኛ ነች። በዚህ ችሎቷና ጥበቧ ተጠቅማ
ስንቱን ወንድ አንበርክካ ይሆን? ከዚህ ጉድ አውጣኝ አምላክ ያልኩና ራሴን አረጋጋሁ። እኔን ራሷ አንበርክካኛለች እኮ። በምትሃተኛ ሳቋ ተማርኬ አፌን ከፍቼ ቀረው። ራሴን ታዘብኩት። ምን እየሆንኩን ያለሁት? ይህም አያዋጣኝም። ወደ ቀልቤ ተመለስኩ። እሺ ተማሪዎቹን ተዋቸው፣ ሰራተኞቹንስ ምን ልትላቸው ነው? ለተማሪዎቹ ብዙም ብር አይከፈልም እንበል፣ ለሰራተኞቹ የሚከፈለው ክፍያ ከኛ አይበልጥም? በየመስሪያ ቤቱ ስንቶቹ ሴቶች ናቸው በውሽምነት ከያዙት አባወራ ጋር ክንፍ ብለው የሚወጡት? እነሱ እኮ ከትዳራቸው ውጪ ነው የሚቀብጡት። እኛ ምን ትዳር አለን? እንዲያውም ከኛ ይልቅ የእነርሱ ይብሳል። እነርሱ የሚቀብጡትን ያህል እኛ አንቀብጥም። እኛ የለየልን ሴተኛ ዳሪዎች ነን። እነርሱ ግን ከኛም ይብሳሉ። ክፍያንም በተመለከተ ከባላቸው ውጪ የማገጡ በስጦታ የሚንበሸበሹት እኮ እነርሱ ናቸው። ውሽሞቻቸው የሚሰጧቸው ስጦታ እኮ እኛ ከ3 ወንዶች ጋር አዳሮተን ከምናገኘው ይበልጣል። በእነርሱ አይን እኛ ሴተኛ ዳሪዎች አይደለንም። በድብቅ የኛን ስራ እየሰሩ ያሉት እነርሱ ናቸው። እነዚህ ሴቶች ባለትዳሮች ናቸው፣ ግን ካለቆቻቸው ወይም ከሌሎች ሀብታም ወንዶች ጋር ድብቅ የፍቅር ግንኙነት አላቸው። ወንዶቹ በስጦታ ያንበሸብሿቸዋል፣ የፈለጉትን ስለሚሆኑላቸው ነው። እኛ ከአንድ ወንድ ጋር ወጥተን ወንዱን ካስደሰት ነው ቲፕ እንደሚሰጠን ማለት እኮ ነው። የኛ ህይወት አስተማማኝ ነው። በበሽታ ሊያዙ ይችላሉ ብዬ የማስባቸውም እነርሱ ናቸው። ከኛ የበለጠ ሴተኛ ዳሪዎቹ እነሱ ናቸው። አነጋገሯም ልክ እንዳሳሳቋ ያምራል። ስታወራ ትችልበታለች፣ ስትስቅ ትችልበታለች። መልክ ባይኖራትም ማንንም ታንበረክካለች። ንግድ ባንክ፣ ብሔራዊ፣ ህብረት፣ ዳሽን፣ ወጋገን፣ አንበሳ፣ ንብ ወይም አዋሽ ባንክ የሚሰራ ወዳጇ እንዳይከዳት እግዚአብሔር ይርዳት። እንግዲህ ሰራተኞች የሆናችሁ ሴቶችና ተማሪዎችም አስቡበት። እኔ ጨርሻለሁ። ተሰናብቻት ጉንጯንም ሳም አድርጌ አንበርካኪ ሳቋን ተመግቤ ስወጣ ከሌሊቱ 6:16 ይላል። ሁላችንም ሴተኛ ዳሪዎች ነን ያለችው ነገር ታዲያ በአይምሮዬ ይመላለስ ነበር። ጫት የሚቅሙ ወንዶች የስንፈት ወሲብ ችግር አለባቸው። ሰዓቱ 3:30 ይላል። እንደተለመደው ፒያሳ ድምቅ ብላለች። ጣይቱ ሆቴል አካባቢ ከሚገኙት ቡና ቤቶች ባንዱ ተገኝቻለሁ። ሴቶቹ አይናቸው አያርፍም። ያንንም ያያሉ። ቡና ቤት ውስጥ ካሉ ሴቶች ጫት የማይቅሙት በጣም ውስን ናቸው። ብዙዎቹ ጫት ቅመው ስለሚመጡ ምርቃና ያወዛግባቸዋል። ምን እንደሚሰሩም ግራ ስለሚገባቸው ያንቀሸቅዣቸዋል። ምርቃናቸው ይሰበር ዘንድ ደግሞ ጋባዥ ይፈልጋሉ። ጋባዥ ካልተገኘ እንደ ማበድ ያደርጋቸዋል። እኔ የተገኘሁበት ቡና ቤት ውስጥ ያሉት ሴቶች ጋባዥ ፍለጋ አይኖቻቸው መንከራተታቸውን ቀጥለዋል። ይገባሉ፣ ይወጣሉ። በረንዳ ላይ የተቀመጠውን ጠጪ ቃኘት ያደርጉና ተመልሰው ይገባሉ። ደግሞ ተመልሰው ይወጡና አዲስ ጠጪ መኖሩን አረጋግጠው ዙሪያ ገባውን ገለማምጠው ወደ ውስጥ ይዘልቃሉ። የቴዲ አፍሮ ጊዜ ለኩሉ ዘፈን ተከፍቷል። እኔን ጨምሮ ሁሉም በያለበት አብሮ ያንጎራጉራል። ስለ ዘፈኑ ግድ ያልሰጠውም አልጠፋም። በግምት ከ50 ዓመት በላይ የሚሆናቸው ሽማግሌ ተነስተው ይጨፍሩ ጀመር። የዘፈኑ ሙሉ ግጥም ከቴዲ እኩል እየተጫወቱ እስክስታውን ያስነኩታል። ሰውየው ሽማግሌ ቢሆኑም ሸንቃጣ ብጤ ናቸው። ሙሉ ሱፍ ለብሰዋል። ሸሚዛቸው ነጭ ነው፣ ከረባት ግን የለውም። ነገረ ስራቸው ሁሉ እንደ ጎረምሳ ነው። የሽማግሌ ፍንዳታ የሚባሉት አይነት ሰው ሳይሆኑ አይቀርም። እኚህ ሰው የጠጪውን ትኩረት ስበዋል። ሴቶቹም ስራቸውን ትተው እኚሁን ሽማግሌ መመልከት ሆኗል ስራቸው። እሳቸው ከልባቸው እየጨፈሩ ነው። የድካም ስሜት አይታይባቸውም። የሽማግሌው ድርጊት የጠጪውንና የቤቱን ቀልብ ገዝቶት ስለነበር ሴቶቹ በሙሉ ከያሉበት እየተጠራሩ የሽማግሌ ፍንዳታውን መመልከት ጀመሩ። ሽማግሌው ጥሩ ዳንሰኛ ናቸው። በዚያ ላይ ድምጽም አላቸው። የተወዳጁን ቴዲ አፍሮን ዘፈን እኩል ሲዘፍኑ አፍ ያስከፍታሉ። ታዲያ ምን ያደርጋል? መጨረሻቸው አላማረም እንጂ ሽማግሌውስ ተአምረኛ ናቸው። ዳንሱን እያስነኩት ሳለ አንዲት አርበ ሰፊ ሴት ባጠገባቸው ስታልፍ ዞር አሉና መቀመጫዋን ጧስ ያደርጓት። ሴቲቱ ጮኸችና የስድብ ናዳ ወረደችባቸው። የሽማግሌ ቅሌታም፣ ሰላቢ፣ ሰካራም ሼባለችና ከእግር እስከ ራሳቸው ገለማምጣቸው ወደ ውስጥ ገባች። ሰውየው ምንም አልመሰላቸውም። አሁንም የሌላዋን ሴት መቀመጫ ጧስ ያደርጉ ጠጪው አንድ ላይ ሳቁን ለቀቀው። ልጅቱም የሽማግሌው ድርጊትና ከዋና አሳቃትና ትታቸው ሄደች። የቴዲ ዘፈን ሲያልቅ ሽማግሌው ወደ መቀመጫቸው ተመለሱ። ድራፍታቸውን በአንድ ትንፋሽ አደረጉትና ሲጋራቸውን ለኩሰው ማጉት። ይህን የሽማግሌውን ትዕይንት ለማየት ከተሰበሰቡት ሴቶች መካከል አንዷ ከኔ ጎን ቆማ ስለነበር ትቀመጥ ዘንድ ጋበዝኳት። የቆመችበት ሚስጥር ይኸው ነበርና ሳታመነታ ተቀመጠች። ምርቅን ብላለች። አይኖቿ እንደ ፓውዛ ባያበሩም ግራ ግብት እንዳላት ታስታውቃለች።
በጂንስ የተወጠረው ተክለ ሰውነቷ በእርግጥም ያምራል። ቁመኗ ከቁንጅናዋ የበለጠ ዋጋ እንዳለው መመስከር ይቻላል። ልጅቱ በጣም ቆንጆ ሆነው የደም ግባት ከሌላቸው ሴቶች ጎራ ትመደባለች። ቁንጅናዋ የሚታይ ቢሆንም አትስብም። ምን ትጠጫለሽ? ቢራ ልጠጣ አለችና በአይኖቿ አስተናጋጁን መፈለግ ጀመረች። ስታጣው ጊዜ ራሷ ተነስታ ሄደችና ትዕዛዟን አስተላልፋ ተመለሰች። አስተናጋጁ በአዲሱ ጠርሙስ እየተመረተ ያለውን ሐረር ቢራ ይዞ ከተፍ አለ። ሐረር ቢራ ነው እንዴ ምርጫሽ? ምን ነው ሐረር ቢራን አትወደውም ነው ወይንስ ቢራ ፋብሪካን የምትሰራው? ልትጋብዘን ነው እንዴ መጣኸው? የምን ግብዣ? ብዙ ጊዜ ስለ ቢራ ምርጫዎቻችን ጥያቄ የሚያበዙት ቢራ ፋብሪካ የሚሰሩት ጋባዦቻችን ናቸው። የዳሽን ቢራና የቅዱስ ጊዮርጊስ ቢራ ፋብሪካ ሰራተኞች ይመጡና ይጋብዙናል። በጣም ስለሚፎካከሩ የግብዣቸው ጋጋታ ያስጨንቀናል። ከእነርሱ መሃል አንዱ ከሆንክ ግን ሐረሩን ልተወውና ልቀይር አለችና ሳቀች። የቅዱስ ጊዮርጊስና የዳሽን ቢራ የሽያጭ ሰራተኞች ይህንን እንደሚፈጽሙ ስለማወቅ ብዙም አላስጨነኳትም። ሐረርን የምወደው የሐረር ልጅ ስለሆንኩም ጭምር ነው። ዳሽኖች ከመጡ ዳሽን ጠጣለሁ፣ ቅዱስ ጊዮርጊሶች ከመጡም ቅዱስ ጊዮርጊስ ጠጣለሁ። ምክንያቱም በነፃ እንደምንፈልገው ስለምንጠጣ ነው። የሚጋብዘኝ ሰው ከሆነ ግን ግፋ ቢል 4 ወይም 5 ቢራ ስለሆነ የሚጋብዘኝ አይመቸኝም። ቢራ ፋብሪካ እንደምትሰራ የሚጠየቅኩ ለዚያ ነው። ስንት ቢራ ትጠጫለሽ አንቺ? ዳሽኖች ከመጡ? አይ በአጠቃላይ የቢራ ኮታሽ ስንት ነው? በስንት ቢራ ትጠግቢያለሽ? ጫት ስለምቅም ብዙ ቢራ ጠጣለሁ። ጋባዥ ከተገኘ እሰየው። አለበለዚያ ግን የመጠጥ ቤቱ ዱካክ ሲያሰቃየኝ እንዳያመሽ ከራሴም ቢሆን 1-4 ቢራ ጠጣለሁ። ጥያቄን አልመለስሽልኝም። ወደ 9 ቢራ የሚያጠግበኝ ይመስለኛል። እውነቱን ለመናገር ግን የጠጣሁትን ቢራ ቆጥሬ አላውቅም። ለምን ብትለኝ ካንተ ጋር ሆኜ አንዱ ደንበኛዬ ቢመጣ እርሱ ዘንድ ሄድና አጋበዛለሁ። ደግሞ መጣውለውና ተመልሼ መጥቼ እዚያ እጠጣለሁ። በትክክለኛው ቁጥሩን ባውቀው ደስ ይለኝ ነበር። ነገር ግን እዚህ አንተ ጋር ቢራ ከጠጣው ሌላኛው ደንበኛዬ ጋር ወይም ብጠጣ ነው የምመርጠው። ለምን ብትለኝ ቢራ ሲበዛ ሆድ ይነፋል፣ ትርፉ ቦርጭ ነው። እኔ ደግሞ ቦርጭ እንዳይኖረኝ በጣም ነው የምጠነቀቀው። ቢራው ከበዛብኝ ግን የታዘዘውን ለጓደኞቼ ያከፋፍላለሁ። ስራ የሌለ ቀን እነርሱም የተጋበዙትን ቢራ ስለሚሰጡኝ ብድሬን እመልሳለሁ አለችና መጣው ብላ ተነስታ ሄደች። ልጅቱ በእርግጥም ራሷን ትጠብቃለች። ቦርጭ የሚባል ነገር አልፈጠረባትም። በጣም ሸንቃጣ ናት። የሚያምር ተክለ ሰውነት አላት። ከዚያም ስለመጋበዝ የነገረችኝን ነገር ብዙ የቡና ቤት ሴቶች የሚያዘወትሩት የአጋጣሚ ወይም የመጠጥ ቤቶች ባህሪ ይመስላል። ስላስታወሰችኝም በጣም ደስ ተሰኘው። ስትመጣ ጠይቃታለሁ ብዬ ማሰብኩ። ሴቶቹ እዚህ መጋበዝ ይጀምሩና እዚያ ይሄዳሉ። እዚህ ቢራ ያስከፍቱና ውስጥ ገብተው ከሌላ ሰው ጋር ሌላ አዲስ ቢራ ያስከፍቱና ይጠጣሉ። እዚህም ቢራው ተከፍቶ እሷን ይጠብቃል። አሁንም እዚህ ቢራዋን አስከፍታ ከሌላ ሰው ጋር ትሆን እንዴ ብዬ አሰብኩና ዌይተሩን ለመጠየቅ እየተዘጋጀው ሳለው ከተፋለች። ስትጠፊ ጊዜ ከሌላ ሰው ጋር ሄድሽ መስሎኝ ነበር። መጸዳጃ ቤት ነው ሄድኩት። ብሄድ ስታዲያ ምን አለበት? እኔ እየጋበዝኩሽ እንዴት ትሄጃለሽ? የኔ ወንድም፣ ሁሉም ወንድ እኮ የልብ አድርስ አይደለም። ቢዝነስ እሰራለሁ ብዬ ሰፍስል ባለቀ ሰዓት እቶኝ የሚሄድ ወንድ ቢያጋጥመኝ ምን ሆናለሁ? እዚህ የተቀመጥኩት እኮ ለስራ እንጂ ለመጋበዝ ወይም ደግሞ ወንዶቹን ለማጫወት አይደለም። እዚህ ካልሆነልኝ እዚያ። ይህ ደግሞ የስራው ባህሪ ስለሆነ ልትፈርድብኝ አይገባም። ለምሳሌ ካንተ ጋር እዚህ ያለሁ የምታወጣኝ ከሆነና አብረን የምናድር ከሆነ ካንተ ጋር ቆያለሁ እስከ መጨረሻው ሰዓት ድረስ። ካላወጣኝ ግን አብሬ መሆኑ ያንተ አጫዋች ከመሆን በቀር ለኔ ምን ትርጉም አለው? እዚያ ማለቱ ግን ተገቢ ነው ያለሽ። በዚያ ላይ የማጠጪውን ቢራ እያዘሽ ለጓደኞችሽ እንደምትሰጪ ነግረሽኛል። እኔ ብዙ ደንበኞች አሉኝ። አንዱ ደንበኛዬ ሲመጣ ሌላ ሴት እንዳይለምድብኝና እንዳይሄድብኝ ያስለመድኩትን እንክብካቤ አደርግለታለሁ። ለመጫወት ብቻ ከሆነ የመጣው እያጫወትኩት መሸኘት አለብኝ። ብዙ ጊዜ ቢራ እንዲጋብዙኝ አድርጌ ለጓደኞቼ የሚሰጠው ግን የተላመድኳቸው ደንበኞቼን ሳይሆን አዳዲስ ሰዎችን ነው። አሁን አንተን ዛሬን ያወቅኩህ። ስትጋብዘኝ ብታመሽ ዝም ብዬ ይጋበዛለሁ። 15 ቢራ ብታዝ ቢራው ይመጣና ለጓደኞቼ ያከፋፍለዋለሁ። ለምን? አላውቅህማ። ሳውቅህ ደንበኛዬ ስትሆን ግን አዝንልሃለሁ እና በጣም የቀረብኩትን ወንድ እንደዚህ አላደርግም አለችና ቢራዋን ጨልጣ አይት ስታደርገኝ ለመድገም እያኮበኮበች መሆኑ ስለገባኝ እንዲደግማት ዌይተሩን በምልክት ትዕዛዝ ሰጠሁት። አንድ ሰው ከኋላዋ ቆንጠጥ አድርጓት ወደ ውስጥ ገባ። ዞር ስትል አንድ ደንበኛዋ ኖሯል። ካለችበት ተስፈንጥራ ተነሳችና ተከትለው ገባች። የሻኪራ እንግሊዘኛ ዘፈን ተከፍቷል። ጉደኛው ሽማግሌ ዳንሱን ያስነኩት ጀመር። የተቃጠሉ የድሮ አራዳ ሳይሆኑ አይቀሩም። የትኛውም ወጣት እንደርሳቸው አይደንስም፣ ወይም ደግሞ ከየትኛውም ዳንሰኛ ነኝ ከሚል ዘመነኛ የሚተናነስ ችሎታ የላቸውም። እንደ ጉድ ይውረገረጋሉ። የዘፈኑን ግጥም እኩል ለመዝፈን ባይታደሉም እንቅስቃሴያቸው ፍጹም ማራኪ ነው። ሰውነታቸው እንደ ጉድ ይታዘዝላቸዋል። እንደ ጉድ ይተጣጠፋሉ።
እየወረዱ እየተሽከረከሩ ዳንሱን አቀለጡት። ኃይለኛ ሽማግሌ ናቸው። የድካም ስሜት ሳይታይባቸው ዘፈኑ አለቀና ወደ መቀመጫቸው አመሩ። ልጅቱ ስትቆይ እዚያም ቢራ አስከፍታ ይሆናል ብዬ አሰብኩ። ዳሩ ብታስከፍትም አይፈረድባትም። ምክንያቱም በግልጽ ተናግራለች። እኔ አላዋጣትም። ቢዝነሷን በጊዜ ማቀላጠፍ አለባት። በዚያ ላይ ምርቃኗ ይሰበር ዘንድ በብዛት ቢራ ያስፈልጋታል። የኔ ግብዣ ግፋ ቢል ከ3 እና 4 አይዘልም። የኔ መናኛ ግብዣ ምርቃኗን ሊሰብርላት አይችልም። ስለ ሽማግሌው ፍንዳታ፣ ስለ ልጅቱና ስለ ሴቶቹ ሕይወት የባጤ ቆጡን ሳወጣና ሳወርድ ከቆየ በኋላ ተመልሳ መጣች። ከደንበኛሽ ጋር ቢራ ጀመርሽ እንዴ? በዚህ ሲያልፍ ሰላም ሊለኝ ነው የመጣው እንጂ አያመሽም። እናውን ሄደ? አዎ ሄዷል። ጥሩ ደንበኛሽ ነው? በጣም ጥሩ ልጅ ነው። አሁንም እራት ልጋብዝሽ ብሎ 20 ብር ሰጥቶኝ ነው ሄደው። ደንበኞቼ ለኔ ሁሌም ጥሩ ናቸው። ገቢሽ ግን ጥሩ ነው በዚህ ስራ? ጥሩ ገቢ አለኝ። ብሩን ባልጨብጠውም አገኛለሁ። ብሩ ይገባል ይወጣል፣ ሁሌም ተመሳሳይ ነው። ለቤት ክራይ የምከፍለውን ብር ብቻ ነው የማጠራቅመው እንጂ የሚገኘው ሁሉ እጄ ላይ አያድርም። 100 እና 200 ብር አግኝቼ በምን መልኩ እንደጠፋ ሳላውቀው ብን ብሎ ይጠፋል። በየቀኑ ነው ጫት የምትቀሚው? ሳልቅሙ ያደርኩበት ቀን የለም። የሐረር ልጅም ስለሆንኩ ነው መሰለኝ ለጫት ትልቅ ፍቅር አለኝ። የጫት ወጪሽ ስንት ነው? ትልቁ ወጪ ጫት ነው። ለምግብ ከማውጣው ይልቅ ለጫት የማውጣው ይበልጣል። በጣም ቀብራራ ነኝ። አስተዳደጌም በጣም ጥሩ ነበር። መጨረሻ ያላምር ብሎ ቡና ቤት ተገኘሁ እንጂ ቤተሰቦቼ በጥሩ ሁኔታ ነበር ያሳደጉኝ። ገንዘብ ካለኝ አወዳይ ብቅም ደስ ይለኛል። ነገር ግን አቅሜ ስለማይፈቅድ ሙሉ በለጬ ይቅማለሁ። በቀን ለዚያውም ምርጥ ለሚባል ጫት ከፍተኛ ብር ታውጫለሽ ማለት ነው? ማሆኑ ነው። ቅመሽ ከወንድ ጋር ስትወጪ ምን ይሰማሻል? ጫት ቅሜ ከወንድ ጋር የማውጣው ገና እንደገባውና ጊዜያዊ ካጋጠመኝ ብቻ ነው። ምርቃና የተሰብሮም ቢሆን ግን ስሜቱ ስለሌለኝ ለውጥ የለውም። ለሴት ልጅ ጫት ብትቅምም ባትቅምም ለውጥ የለውም። ለወንዶች ሲሆን ግን ብዙ ችግር አለው አለችና ሳቀች። አሁን ጥሩ የመወያያ ርዕስ ላይ ደርሻለሁ። ስለዚህ ጉዳይ ለማወቅ ከፍተኛ ጉጉት ነበረኝና አስተናጋጁ ባጠገቧ ሲያልፍ ጎትታ ጠራችውና 2 ቢራ ይዞልን እንዲመጣ አዘዘችው። ጫት ለወንዶች ምን ችግር ያመጣል ነው ያልሽው? ወንዶች ሴት ለማውጣት ከፈለጉ ጫት ባይቅሙ ይሻላል። ጫት ሲቅሙ በጣም ብዙ ችግሮች አሉ። ሁለመናቸው አያምርም። ምን አጋጥሞሽ ያውቃል? እኔ ዕጣ ክፍሌ ነው መሰለኝ የሚያጋጥሙኝ ወንዶች ቃሚዎች ናቸው። መርቅነው ያለ የሌለ መጠጡን ጠጥተው ምርቃናውን ለመስበር ሙከራ ቢያደርጉም በጣም ይቸገራሉ። ጫት የሚቅሙ ወንዶች ስንፈተ ወሲብ ለሚባለው ችግር የተጋለጡ ናቸው። የሴክስ ፍላጎት ብቻ ነው ያላቸው። እኔ ስራውን የምሰራው ለገንዘብ ስል ነው። ከእነርሱ ጋር ያለኝ ግንኙነት በተወሰኑ ደቂቃዎች የተገደበ ነው። ስሜታቸው ለመነሳሳት ጊዜ ስለሚወስድ ይሆን ከመርካት ፍላጎታቸው ጋር ስለሚጋጭባቸው እንጂ ቶሎ ለመመለስ ይቸገራሉ። እኔም ገበያዬን ከእነርሱ ጋር ስተሻሽ የማቃጥለው ጊዜ ቀላል እንዳይመስልህ። ከፍተኛ ችግር ነው የሚያደርሱብን። አዳር ተስማምተን ከሌሊቱ 7 ሰዓት ብንገባ እስከ 9 ሰዓት ድረስ ከፍተኛ ችግር የሚገጥመው ብዙ ወንድ አለ። ጫት የቃመ ወንድ ስሜቱ እንደፈለገው አይታዘዝለትም። ስለማይታዘዝለት ለራሱ ተሰቃይቶ ሰው ሲያሰቃይ ያድራል አለችና በኃይል ሳቀች። ሰዓቱ ከምሽቱ 4 ሰዓት ከሩብ ይላል። ይህቺ ሴት ስትቅሙ ላይ የምታድር ካልቃመች ሕይወት ያለ የማይመስላት ለጫት ከፍተኛ ፍቅር ያላትና ጫትን የምግብ ያህል የምትናፍቅና የሚርባት አይነት ናት። ለጫት ያላት ከበሬታም ልክ እንደዚያው ነው። ወንዶች ጋር ሲሆን ግን ጫት ትቃወማለች። ጫት ቃሚ ወንዶች ከፍተኛ ችግር አለባቸው ትላለች። ከ4 ሰዓት ከሩብ በኋላ የተጫወትነው የጫት ቃሚ ወንዶች ጉዳይ ይህንን ይመስላል። እንደ ልጅቷ ገለጻ ከሆነ ጫት ቃሚ ወንዶች ዕጣ ክፍሎቿ ናቸው። ጫት ቃሚ ወንዶች ይከተሏታል። ለሾርትም ይውላ ዳር የሚገጥሟት ወንዶች በሙሉ ማለት ይቻላል ጫት ቅመው መርቀን የሚመጡና ችግር ላይ የሚወድቁ ናቸው እንደርሷ ገለጻ። እኔ ዕጣ ክፍሌ ነው መሰለኝ የሚያጋጥሙኝ ወንዶች ሁሉ ቃሚዎች ናቸው። መርቅ ነው ያለ የሌለውን መጠጥ ጠጥተው ምርቃናውን ለመስበር ሙከራ ቢያደርጉም በጣም ይቸገራሉ። ጫት የሚቅሙ ወንዶች ስንፈተ ወሲብ ለሚባለው ችግር የተጋለጡ ናቸው። የወሲብ ፍላጎት ብቻ ነው ያላቸው። እኔ ስራውን የምሰራው ለገንዘብ ስል ነው። ከእነርሱ ጋር ያለኝ ግንኙነት የደቂቃዎች ብቻ ነው። እነርሱ ግን ቶሎ ስለማይጨርሱ ከፍተኛ ችግር ነው የሚያደርሱብኝ። አዳር ተስማምተን ከሌሊቱ 7 ሰዓት ብንገባ እስከ 9 ሰዓት ድረስ ከፍተኛ ችግር የሚገጥመው ብዙ ወንድ አለ። ጫት የሚቅም ወንድ ስሜቱ እንደፈለገው አይታዘዝለትም። ስለማይታዘዝለት ራሱ ተሰቃይቶ ሰው ሲያሰቃይ ያድራል ነበር ያለችው። እርሷ ይህንን ትበል እንጂ ጫት የሚቅሙ ነገር ግን ለጠቀሰችው ችግር ያልተጋለጡ ወንዶች አሉ። ይህ ሁሉንም ጫት ቃሚ ወንዶች ይገልጻቸዋል? እኔ እንዳየሁት ከሆነ በጣም ብዙ ጫት ቃሚ ወንዶች ገጥመውኛል። ሁሉም ማለት ይቻላል ተመሳሳይ ባህሪ ነው ያላቸው። አንዱን ካንዱ መለየት ለኔ ይከብደኛል። ምክንያቱም የሁሉም ባህሪ ተመሳሳይ ነው። ጫት ቃሚ ደንበኞች ሲገቡ ጥሩ ፍላጎት ሊኖራቸው ይችላል። ከገቡ በኋላ ግን ምን እንደሚሰሩ እንኳን አያውቁም። እኔ ደግሞ ወንድ ልጅ ሲጨናነቅ ማየት አያስችለኝም። በጣም ነው የሚጨናነቁት።
እነዚህ ወንዶች ከሚስቶቻቸው ወይም ደግሞ ከጓደኞቻቸው ጋር ቢሆኑ እንደፈለጉ ለመሆን ይችላሉ። እዚህ ያሉት ግን ከቡና ቤት ሴት ጋር ነው። ከቡና ቤት ሴት ጋር መሳሳምና እንደፈለጉ ስለመሆን አይችሉም። እነርሱ ቢጠይቁም እሺ የምትል የቡና ቤት ሴት የለችም። አንድ ወንድ ከቡና ቤት ሴት ጋር ሲወጣ ያለው እድል አንድና አንድ ብቻ ነው። ለአዳር ብር ስለከፈለ ብቻ ከንፈር ለመሳም የሚፈልገው እንዳለ። የቡና ቤት ሴት የደንበኞቿን ከንፈር አትስምም። 120 ብር ስለከፈለ እንደፈለገው መሳም የሚፈልግ ብዙ ወንድ አለ። እዚህ ቤት ያለነው ሴቶች አቋም ግን ተመሳሳይ ነው። እንኳን ከንፈሯን የምትሳም ጡቷን ለማስነካት የምትፈልግ ማግኘት ይቸግራል። 120 ብር ከፍያታለሁና እንደፈለግኩት መሆን አለብኝ የሚልም ይገጥመናል። በመሆኑም መርቅኖ የሚመጣ ወንድ ከነ ምርቃናው ለማስተናገድ ራሱን የቻለ ትዕግስትና ማግባባት የሚጠይቅ ነው። ከደንበኞችሽ መሃል ከንፈሩን ይሳምሹ የለም? ሞቼ ነው ቆሜ አላደርገውም። የፈለገው አይነት ደንበኛዬ ቢሆን ከንፈሩን የመሳም ፍላጎት የለኝም። ለምን 500 ብር ሰጥሻለሁ አይለኝም። ከንፈሩን አልስምም። ቡና ቤት ስራ ከጀመርኩ ጀምሮ ከንፈሩን የሳምኩት ወንድ የለም። ሁሉም ደንበኞቼ ያወጡኝ ወንዶች በሙሉ ከንፈራቸውን እንድስማቸውና ጦቴን እያሻሹ እንደፈለጉት እንዲሆኑ ይለምኑኛል። አንዳንድ ወንድ ከንፈር ካልሳመው ወንድነቱ አይነሳም። በጣም ይቸገራል። ጫት ቅሞ የሚገባው ስሜቱ ቢጠፋበት አይደንቅም። ጫት ያልቃመው ግን ከንፈር ስላልሳመ ብቻ ሁሉ ነገር ይጠፋበታል። ከንፈሬን ካልሳምኩሽ በሚል ተጨቃጭቀን በጥፊ ሲያጮለኝ ብርጭቆ የወረወርኩበት ወንድ አጋጥሞኝ ያውቃል። አልስምም አትስመኝም ብየው ደግሞ ሰውነቴን ማሻሸትና ጸጉሬን መደባበስ የሚወድ ወንድም ያጋጥመኛል። ገንዘብ ከፍሎ ከንፈሬን ለመሳም የሚጣደፍ ወንድ በጣም ያስጠላኛል። ለእንደዚህ አይነት ወንድ ከፍተኛ ንቀትም አለኝ። አንድ ወንድ ጫት ቅሞ ሲቸገርና ስሜቷ ልታዘዝለት ሲለው ምንድን ነው የምታደርጊለት? ምን አደርግለታለሁ አለችና በጣም ጮኸች። ስትጮህ ጠጪ መሆኗ ያስታውቅባታል። የመጠጥ ልማዷ ልሳኗን ሊዘጋው ምንም ያህል አልቀረውም። ድምጾቿ እየታፈኑ መጡ። ቢራዋን ፉት አለችና ጉሮሮዋን ለማራስ ሞከረች። እኔ ልረዳው አልችልም። በሁኔታው በጣም ባዝንም ለመርዳት ይከብደኛል። እንደነገርኩ እኮ ነው 7 ሰዓት የገባ እስከ 9 ሰዓት ሊታገል ይችላል። በዚህ ሰዓት ውስጥ እንደምንም ጨርሶ ጠዋት 12 ሰዓት ላይ የሚነቃም ይኖራል። ፈጽሞ የማይጨርስም አለ። በውስጡ የወሲብ ፍላጎቱ እየተቀጣጠለ ብልቱ አልቆም እያለ የሚያስቸግረው ወንድ አለ። እንደዚህ አይነት ወንዶች ከራሳቸው መቸገር አልፈው የሴቶቹ ጣር ይሆናሉ። ወሲብ መፈጸም እየፈለጉ ምርቃናው ባመጣባቸው ጣጣ ለስቃይ የሚዳረጉ ወንዶች በጣም ያሳዝኑኛል። በጫጦስ ለስቃይ እየተዳረገ ገጥሞሽ ያውቃል? ብዙ ጊዜ ገጥሞኛል። አዲስ አበባ ከመምጣቴ በፊት ናዝሬት ነበር የምሰራው። ናዝሬት እያለው እንዲህ አይነት ወንዶች ይገጥሙኝ ነበር። አዳር ተስማምተን ከገባን በኋላ ብልታቸው ያስቸግራቸዋል። ሲያስቸግራቸው እንድረዳቸው ይጠይቁኛል። እነርሱን ለመርዳት ብሞክርም አይሳካላቸውም። በምን መንገድ ነው የምትረጃቸው? ምርቃናቸው ያልተሰበረ ከሆነ አልኮል እንዲጠጡ ነግራቸዋለሁ። አልኮል ቢጠጡም ግን ያስቸግራቸዋል። ሲብስባቸው ደግሞ ጸጉራቸውን በማሻሸትና ሆድዬ አይዞህ እያልኩ ለመርዳት ሞክራለሁ፣ ግን አይሳካላቸውም። ደንበኞችሽ አልነሳ ሲላቸው ዝም ብለው ይተኛሉ? እንደ ሰዎቹ ባህሪ ይለያያል። አንዳንዶቹ ምርቃናቸው ያልተሰበረ ይመስላቸውና ጂን አስመጥተው ይደጋግማሉ። ጂኑን ቢደጋግሙትም የሚፈጠር ነገር የለም። ሰክረው ግን በዛው እንቅልፋቸው ይመጣና ይተኛሉ። ወደ 12 ሰዓት ላይ የነበረውን ሁኔታ ያስታውሱና እልሃቸውን መወጣት ይፈልጋሉ። ትፈቅጂላቸዋለሽ? የሁሉም ወንድ ባህሪ ተመሳሳይ ነው። እንኳን ስሜቷ ልታዘዝልህ ብሎት ሳይነካኝ ያደረው ወንድ ይቅርና ሌሊቱን ሙሉ ስቃይን ሲያሳየኝ ያደረውን ቢሆን ጠዋት ሲነቃይ ግድ ይፈልጋል። የተለመደ ነው። ያጋጠሙኝም ወንዶች ሁሉ ይህንን ያደርጋሉ። ስሜታቸው አልታዘዝ ብሎ ችግር ላይ የሚወድቁት ወንዶች ጠዋት ላይ ይሳካላቸዋል? ጠዋት ላይ ምርቃናቸው ስለሚለቃቸው ነው መሰለኝ አይቸገሩም። ወዲያው ስሜታቸውን አራግፈው ይገላገሉታል። ከኔ ጋር ያደረው ወንድ 120 ብር ከፍሎ አድሮ ዝም ብሎ ቢሄድ እንደ ትልቅ ኪሳራ ነው የሚቆጥረው። ስሜታቸው ሙሉ ለሙሉ የሞተባቸው ወንዶችን እመርጣለሁ። እነርሱ ስሜታቸው አልታዘዝ ሲላቸውና ብልታቸው አልቆም ሲላቸው ቁርጣቸውን ስለሚያውቁ ወደ እንቅልፋቸው ይሄዳሉ። በጣም የሚያስቸግሩና መጥፎ ልማድ ያላቸው ግን ብልታቸው ቆሞ ስሜቱ እያላቸው የማይጨርሱት ናቸው። ስሜት እያላቸው ለመጨረስ የማይችሉ ብዙ ወንዶች አሉ። እነርሱ የቡና ቤት ሴቶችን በጣም ያሰቃያሉ። ከ3 ሰዓት በላይ ሊታገሉ ይችላሉ። 3 ሰዓት ሙሉ ከእንዲህ አይነት ወንድ ጋር የወጣች የቡና ቤት ሴት ሳምንት ሙሉ ቡና ቤት ላትገባ ትችላለች። እንዲህ አይነት ወንድ ገጥሞኝ ከሳምንት በላይ ታመሚያለሁ። የራሱን ስሜት ብቻ ነው የሚያየው። ስሜት የለውም ግን ይታገላል። ከአሁን ጨርሶ እገላገለዋለሁ ብዬ ስጠብቅ አይለቀኝም። ሰውነቴን አድቅቆ ለበሽታ ይዳረገኝን እንዳረሳውም። መጨረሻ ላይ ጨረሰ? አልጨረሰም። እንደ እብድ አድርጎት ስለነበር ምርር ሲለኝ በጫማዬ ያቀመስኩትና እየጮኩ በሩን ከፍቼ ትቼ ወጣሁ። ቤቱ በጣም ተረበሸ። እዚያ ወንዳታ ያደሩ ሴቶችና ዘበኞች ባይደርሱልኝ ኖሮ ይገለኝ ነበር። እሱ የሚያየው 120 ብር መክፈሉን እንጂ እኔ ላይ ሊደርስ የሚችለውን ችግር አይደለም። እሱም ራሱ ምን እንደሚሰራ የሚያውቀው አይመስለኝም። ጫት ቅመው የማይቸገሩ ወንዶች እኮ ግን አሉ። እኔ አላውቅም። እኔንና ጓደኞቼን የገጠሙኝ ጫት ቃሚ ወንዶች በሙሉ ራሳቸው ብቻ ሳይሆኑ እኛንም ሲያስቸግሩን ያየ ነው። ጫት የቃመውና ያልቃመውን ወንድ መለየት ይቻለሽ? እኔ መለየት እችላለሁ።
ከመግባታችን በፊት ያለውን ሁኔታ በደንብ ለማረጋገጥ እሞክራለሁ። ብዙ ጊዜ ጫት የቃመና የመረቀነ ወንድ ጊዜያዊ አይጠይቅም። ምርቃናውን በድራፍትና በጅን ሰብሮ ነው ስለ አዳር የሚያስበው። አንዳንድ ወንዶች በጫት ምርቅን ብለው የቃሙ የማይመስላሉ። ነገር ግን የጫት ሽታ ከፍተኛ ኃይል ስላለው በማስቲካና በሌላ ነገር ለማጥፋት ቢሞክሩ አውቅባቸዋለሁ። አብሬያቸው እንዳድር ይጋብዙኛል። ችግሩ ስለሚገባኝ ዋጋውን ከፍ አድርጌ ስነግራቸው ትተውኝ ይሄዳሉ። አንድ ጊዜ እየደጋገመ የሚጎበኘኝ ደንበኛዬ ሌሊቱን ሙሉ ሲያሰቃየኝ ካደረና ለ2 ሳምንት ያህል ታምሜ ከተኛው በኋላ ከጫት ቃሚ ወንዶች ጋር መውጣት እርም ብያለሁ አለችና ቢራዋን ተጎነጨች። እኔም ቢራዬን እየተጎነጨው ዞር ስል መጠጥ ያናወዛቸው አንድ ሽማግሌ ይወዛወዛሉ። ማዕተኛው ሽማግሌ የሚችላቸው ጠፍቷል። በእርግጥ አሁን ስካር ላይ ናቸው። ከ15 በላይ ድራፍት መጠጣታቸውን ዌተሩ ሹክ ብሎኛል። የሴቶቹ መቀመጫ ጧ ማድረጉን ለጊዜውም ቢሆን ቢያቆሙም ከራሳቸው ጋር ዳንሱን እያስነኩት ነው። የዘመናዊ ዳንሶችን ጥበብ ተክነዋል። ይሽከረከራሉ። እጆቻቸውን እያወዛወዙ ራጋ ይወርዳሉ፣ ደግሞም ይነሳሉ። የቡና ቤቱ ሴቶች ከበዋቸዋል። ሰውየው በሙዚቃ ይዝናናሉ፣ ሴቶቹ ደግሞ በሰውየው ይዝናናሉ። እንደኔ ያሉት ጠጪዎች ደግሞ በሙዚቃው፣ በሴቶቹና በማዕተኛው ሽማግሌ ይዝናናሉ። ሰውየው ዳንሱን እያስነኩት ሳለ አንድ የተንጨባረረ ጸጉር ያለው ባለሎቲ ወጣት ገባና አብሯቸው ይደንስ ጀመር። ወጣቱ ልጅ በጣም ተፈታተናቸው። ሰውየውም የዋዛ አይደሉም። ከወጣቱ ልጅ ባይበልጡም እጅ መስጠት የፈለጉ አይመስሉም። ጨዋታው ደርቷል። ባለሎቲ ወጣት ዳንሱ አፍ ያስከፍታል። የሰውየውን እጅ ይዝና አብሮ ያሽከረክራቸዋል። ወገባቸውን ጠበቅ አድርጎ እንደ ኮረዳ አቅፉ ውስጥ ይከታቸውና ደግሞ ከእርሱ እኩል ያስጨፍራቸዋል። ማዕተኛው ሽማግሌ በደስታ ጮቤ ረግጠዋል። ዘፈኑ ሲያልቅ ሴቶቹ በአንድ ድምፅ ለሽማግሌው አጨበጨቡ። እርሳቸውም የባለሎቲውን ወጣት ግንባር ሳም አደረጉና ድራፍታቸውን በአንድ ትንፋሽ ዥው አደረጉት። ልጅቱን ስለ ማዕተኛው ሽማግሌ ጠየኳት። እርሳቸው የቤቱ ደንበኛ ናቸው። በወጣትነታቸው ማየት ያለባቸውን አላዩም መሰለኝ። በዚህ ዕድሜያቸው ነገር ስራቸው ሁሉ እንደ ወጣት ሆኗል። የዘመኑ ሙዚቃና ፋሽን አያመልጣቸውም። ዛሬ ሱፍ ለብሰው መጡ እንጂ ሌላ ጊዜ ጂንስ ሱሪ በሰድርያ ለብሰው ዘንጠው ነው የሚመጡት። በጣም ይጠጣሉ። ሲኖራቸው ደግ ናቸው። ከኛ ከሴተኛ ዳሪዎች ውስጥ ድራፍት የሚጠጣ የለም እንጂ ድራፍት መጋበዝ ይወዳሉ። አንዳንድ ጊዜ ግን ለራሳቸው ድራፍት አዘው ቢራ ሲጋብዙን ያሳዝኑኛል። ድራፍት ለምንድን ነው የማትጠጡት? አንጠጣማ። እኛ ቤት ድራፍት የምትጠጣ ሴት የለችም። ሽማግሌው ከሴት ጋር ይወጣሉ? ምን ነው ተከታተልካቸው? ሽማግሌውን ሚስታቸው ነች እንዴ ላከችህ? እሳቸው ጨዋ ናቸው። ጠጥተው ጨፍረው ደንሰው ሰክረው ወደ ቤታቸው ውልቅ ነው አለችና አንድ ደንበኛዋ ሲመጣ ተከትላ ወደ ውስጥ ገባች። የሞባይል ሰዓቴን ተመለከትኩ። ሰዓቱ ሄዷል። 6:30 ይላል። በእርግጥም ሰዓት እላፊ ነው። ልጅቱ ተመልሳ ስትመጣ የሁለት ቢራ ተጨማሪ ሂሳብ ከፈልኩላትና ኮንትራት ታክሲን ይዤ ወደ ቤቴ ብሳልኩ። ታክሲ ውስጥ ሆኜ ታዲያ ጫትና ምርቃና የሚለውን እያውጠነጠንኩ ነበር። ወንዶች በቀላሉ የሚሸወዱ ምስኪን ፍጥረቶች ናቸው። ዌተሩ ዳሽን ቢራ ይዞላት ከተፋለ። የቡና ቤት ሴቶች ብዙዎቹ ማለት ይቻላል የዳሽን ቢራ ደንበኞች ናቸው። ዳሽን ቢራን ይመርጣሉ። አንጎበር የለውም ብለውም ያምናሉ። ቺርስ አለችና ፉት አለችው። አሁን ተረጋግታለች። መጀመሪያ ላይ ጀርባዋን እንደ መስጠት ብላ ነበር። ቢራው ከቀረበ በኋላ ግን ተስተካክላ ከኔ ትይዩ ተቀመጠችና በረዥሙ ተነፈሰች። አሞሻል እንዴ አልኳት። አይ ደህና ነኝ። ትላንት ማታ ብዙ ጠጥቼ ነበር። ዛሬ ደግሞ ረፍት ማድረግ ሲገባኝ ጫት ቃምኩበት አለችና ተንጠራራች። ስትንጠራራ ወደ እኔ ቀረብ ብላ ስለነበር ቀይ ትምሰል እንጂ ቀይ አለመሆኗን ተረዳሁ። በዚያ ላይ ፌር ኤንድ ላቭሊ ተቀብታለች። ፌሩ ልጅቱን ወደ ቢጫማነት ቀይሯታል። ፌር ኤንድ ላቭሊ ትቀቢያለሽ? አዎ፣ ለምን ጠየቅከኝ? እውነቱን ለመናገር ፌር የሚቀቡ ሴቶችን አልወድም። ለምን ትቀቢያለሽ? እውነቱን ልንገርህ፣ ፌር እኮ ጥሩ ነው። በተለይ ለኛ ስራ ጥሩ ነው። ውበት መጠበቂያ ማለት እኮ ነው። ፌር ካልተቀባው ደስ አይለኝም። ቁንጅና የቀነሰም ይመስለኛል። የሆነ ነገር የጎደለ ያህል ነው የሚሰማኝ። ፌር ካልተቀባሽ ወንዶች አይጠጉኝም ብለሽ ታስቢያለሽ? እንደዚያ ማለት አይደለም። ስንቀባ ግን የበለጠ እናምራለን። ውበታችን ይደምቃል። ቆንጆ እንሆናለን። ቆንጆ የሚጠላለ? ብዙ ነው የምታወጪው ለኮስሞቲክስ? አዎ፣ ብዙ ብር አወጣለሁ። ስንት ይሆናል? በወር ከ500 በላይ ይሆናል። የጸጉሬንም ያጠቃልላል አለችና ብርጭቆ ላይ የቀረችውን ቢራ በአንድ ትንፋሽ ጨለጠቻት። ነገርየው ድገመኝ የሚል ደወል መሆኑ ስለገባኝ ዌተሩ ይዞልን እንዲመጣ በምልክት ነገርኩት። ቢራው ተከፈተ።
ሐረርና ዳሽን። ለሁለተኛ ጊዜ ቺርስ አልን። ጫት በየቀኑ ትቅሚያለሽ? አልቅምም። ጫት የለመድኩት ቅርብ ጊዜ ነው። ሴቶች ናቸው ሞክሪው እያሉ ያስለመዱኝ እኮ። የየት አገር ልጅ ነሽ? የኮምቦልቻ። ኮምቦልቻ የት? እንዴ ቤቴ እንድነግረን የፈለግከው? ይህን ስራ እንዴት ጀመርሽ? ከጀመርኩ 3 ዓመት ሆኖኛል። ከኮምቦልቻ ቀጥታ መቀሌ ነው የሄድኩት። ስራውን መቀሌ ነው የጀመርኩት። መቀሌ ጥሩ ቢዝነስ አለ። ከመቀሌ ደግሞ ከአንድ ሾፌር ጋር ወልዲያ ተመልሼ የመጣውና እዚያ ስራ ጀመርኩ። ከወልዲያ ደግሞ ወደ ናዝሬት አቀናሁ። ከናዝሬት ደግሞ አዲስ አበባ መጣሁ። ተማሪ ነበርሽ? እስከ ስንት ተማርሽ? እስከ 7ኛ ክፍል ድረስ ተምሬያለሁ። ተማሪ ሳለሁ በሂሳብ ትምህርት ደካማ ነበርኩ። ከ100 የማመጣው ውጤትም በጣም ዝቅተኛ ነበር። ዝቅተኛ ብቻም ሳይሆን በቃ ትምህርቱን አልወደውም። የሂሳብ ትምህርት ራሱም አይወደኝም። የሂሳብ አስተማሪዎችም ጭምር አይመቹኝም። ቁጥር ዳቦን ይቆጥራል እንጂ ዳቦ አይሆንም። ከ40 በታች ነበር ውጤቴ ከ100። ይህ ውጤት መሻሻል ስላለበት የሂሳብ መምህሬን ጠየቅኳቸው። በግል የማናግርሽ ነገር ስላለ በኋላ ቢሮዬ እንድትመጪ ብለው ቀጠሮ ሰጡኝ። በቀጠሮዬ መሰረት ሄድኩኝና ማርክ እንዲጨምሩልኝ ነገርኳቸው ሂሳብ መምህሬን። ሽማግሌ ናቸው? ኧረ ወጣት ነው። ማርክ ለመንኩት። ቢያንስ 18 ማርክ ቢሰጠኝ 32 ስለነበረኝ ከ18ቱ ጋር 50 ይሞላልኛል ብዬ አልኩት። የሂሳብ ቲቸራችን በሂሳብ ትምህርት የደከምኩበትን ምክንያት ጠየቀኝ። የሂሳብ ትምህርት አይገባኝም አልኩት። አይዞሽ አለና ከ50 በላይ እንዲሆንልሽ 30 ማርክ ጨምርልሻለሁ። በአጠቃላይ 62 ይሆንልሻል። ይህ ከመሆኑ በፊት ግን እኔና አንቺ የምናስረው ውለት አለ። አንድ ነገር ቃል ትገቢልኛለሽ ብሎ ሌላ ነገር ጠየቀኝ። አንቺስ ምን አልሽው? በሂሳብ ትምህርት ከወደኩና የሂሳብ ቲቸሬ ማርክ ካልጨመረልኝ ወደ 8ኛ ክፍል እንደማልዘዋወር ስለተነገረኝ እሺ ብዬ ወጣሁ። በወድቅ ከቤተሰብ የሚደርስብኝ ነገር በጣም አሳሰበኝ። ከጓደኞቼ ጋር መለያየቱም በጣም ከባድ ነበር። ቲቸር 30 ማርክ ጨመረልኝና ከ100 62 ተሰጠኝ። ቃል የገባሁለትንም አደረግኩ አለችና ሳቀች። ዌተሩንም ጠራችውና በገዛ ፈቃዷ ቢራ ማዘዝ ጀመረች። ልክ እንደ ጋባዥ 2 ይዞ እንዲመጣ ትዕዛዝ ሰጠችው። የእሷን ሲከፍተው የኔን እንዲያቆየው ነገርኩት። ሁለተኛ ቢራዬን ገና አላጠናቀቅኩም። ቃልሽን ፈጸምሽ ማለት ነው አልኳት። 3ኛ ቢራዋን በጭቆ ላይ የቀዳች ቁና ቁና ተነፈሰችና ምን አማራጭ አለኝ? አደረግኩት። መኖሪያ ቤቱ ወሰደኝና ፍላጎቱን ፈጸመ። ቲቸር መኖሪያ ቤት መሄድ በዚያን ጊዜ ትልቅ ነገር ነው ስትል ቀበል አደረኳትና ልጃገረድ ነበርሽ የሚል ጥያቄ አከታተልኩባት። በዚህ ጥያቄ ለራሴ ማፈርኩ። ምን እንዳዳለጠኝ ግራ ገባኝ። ቢራዬን ተጎነጨውና መልሷን በጉጉት ተጠባበቅ ጀመር። ልጃገረድ እንኳን አልነበርኩም። ከዚያ በፊት ጓደኛ ነበረኝ። የሚገርመው ነገር ግን ቲቸራችን ልጃገረድ ያለመሆኔን ሲያውቅ በንዴት ሰድቦኝ ነበር። ቀድሞ ማርኩን ባይሞላልኝ ኖሮም እንደሚቀንስብኝ እርግጠኛ ነበርኩ። በኋላ ላይ ግን ከኔ ጋር ኑሪ ብሎ ስላለኝ አብሬው መኖር ጀመርኩ። ትምህርት ቤት ተዘግቶ ነበር። 1 ወር ከ15 ቀን አብሬው ከኖርኩ በኋላ ተጣላን። ከቤተሰብ ጋርም ተጣልቼ ስለነበር በደላላ መቀሌ ስራ ተገኝቶልሻል ተብዬ ገባሁ። ስራውንም ጀመርኩ። መምህር ነገር የቺቺኒያዋ ቆንጆ ልጅ ትዝ አለችኝ። መምህሬ ነው ህይወቴን ያዘበራረቀው ነበር ያለችኝ። እሷም የዚህችም ልጅ ታሪክ ተመሳሳይ ነው። የሂሳብ መምህሯ ድንግልና ባያገኝም ለ45 ቀናት ተጫውቶባታል። የክረምት የረፍት ጊዜውን አሳልፎባታል እንደ ልጅቱ ገለጻ። ብቻ ሁሉም ነገር ይቅር። የመምህራን ታሪክ ማለቂያ የለውም። ይልቅ አንድ ወዳጄ መምህር ያጫወተኝን ልንገራችሁ። ይህ ወዳጄ የታወቀ የአማርኛ ቲቸር ነው። ተማሪዎቹ በሙሉ ይወዱታል። በአሁኑ ሰዓት የመምህርነት ሙያውን ትቷል። ለተማሪዎቹ ግጥም ይገጥምላቸዋል፣ ይተርክላቸዋል። በዚያ ላይ ድምፁ ደስ ይላል። በዚያ ድምፁ ሲተርክላቸው ተማሪዎቹ በቲቸር ፍቅር ይወድቃሉ። በአንድ ወቅት ገጠመኙን ሲያጫውተኝ የነገረኝ ነገር ትዝ ብሎኝ ነው ለዚህ ጽሑፍ ማጀቢያ የተጠቀምኩት። አንድ መምህር ነበር አለ ይህ መምህር ወዳጄ። መምህሩ ለተማሪዎቹ የቤት ስራ ይሰጣቸውና የተማሪዎቹ ደብተሮች ይሰብሰብልኝ ብሎ ያዛል። የተማሪዎቹን ደብተሮች መምህሩ ይመለከታል። የቤት ስራዎቻቸውን ይገመግማል። መምህሩ የሴት ተማሪዎችን ስም በሙሉ ይለያል። ታዲያ የመረጣትን ተረኛ የሆነችዋን ተማሪ ደብተር ገለጥ ያደርግና ውስጡ 10 ብር ያስቀምጣል። ደብተሯ ውስጥ 10 ብር ያገኘች ተማሪ መምህሩ ከጅሏታል ማለት ነው። ይህ መምህር ወዳጄ እንደነገረኝ ከሆነ ይህ ስልት መጠሪያ ስም አለው። 10 ብር ኢን ዘ ኤክሰርሳይዝ ቡክ ይባላል። መምህሩም ሚስተር 10 ብር የሚል ቅጽል ስም ወጥቶለታል። ይህ መምህር ወዳጄ እንዳጫወተኝ ከሆነ ብዙ ተማሪዎችን አማግጧል፣ አማሏል። 10 ብር ታሪክ አለው። 10 ብር የደረሳት ተማሪ አትቸገርም። መምህሩ የቀጠራት ቦታ ለመሄድ የሚያስችላትን ትራንስፖርት አገኘች ማለት ነው።
በዚህ መንገድ ተማሪዎችን ያማልል እንደነበር ወዳጅ ያጫውቶኛል። ወደ ካሳንቺሷ ወጣት እንመለስ። የካሳንቺሷ ወጣት ቢራ መደጋገሙን ተያይዘዋለች። እኔ 3ኛ ቢራዬ ላይ ነኝ። እሷ ደግሞ 6ኛዋን ልታጠናቅቅ ጫፍ ላይ ደርሳለች። 7ኛውን ደገመች። ከዚያ በላይ እንኳን መሄድ የለባትም። ለነገሩ ትጠጣ፣ የዋናት፣ ጨዋታ እንጂ ክፋት የላትም። ተከራይተሽ ነው የምትኖሪው? አዎ፣ ለቤት ኪራይ 350 ብር ከፍላለሁ። ሳምንታዊ ገቢሽ ስንት ነው? ላዳር ከሆነ 170 ብር፣ ጊዜያዊ ከሆነ ደግሞ ከነ አልጋው 70 ብር ነው። በሳምንት ስንት ቀን አዳር ትወጫለሽ? 2 ቀን ቢሆን ነው። ሾርት ግን በቀን 2ቴም 1ም ይገኛል። ዛሬ ስራ የለም። ሰኞ ሰዎች የሚያርፉበት ቀን ነው። ገንዘባቸውን ይጨርሳሉ። ድካምም አለባቸው። ስራ ያለው ማክሰኞ፣ አርብና ቅዳሜ ነው። ምን አይነት ወንድ ይስማማሻል? ምንም አይነት ወንድ አይስማማኝም። የወንድ ሱስ ያለብኝ መሰለህ እንዴ? አንድ ቀን እንኳን ስሜት ኖሮኝ አያውቅም። ከማንም ወንድ ጋር ስወጣ ደስ ብሎኝ ወሲብ ፈጽሜ አላውቅም። ለወንዶች በድን ነኝ። አልፎ አልፎ ብቻ ሳላስበው እርካታ ሊኖረኝ ይችላል እንጂ የሚስማማኝ ወንድ የለም። ምን ገጥሞሽ ያውቃል? አልፎ አልፎ የሚገጥመኝ ካልሆነ በቀር ብዙዎቹ ወንዶች ምስኪኖች ናቸው። በጣም ነው የሚራሩልኝ፣ በጣም ያዝኑልኛል። 170 ብር ከፍለው ቁርስ ጋብዘው ለትራንስፖርት ሰጥተው የሚሸኙኝ ወንዶች አሉ። አንዳንዴ ግን የሰከሩና ሌላ ፍላጎት ያላቸው ወንዶች ይገጥሙኛል። ብዙዎቹ ግን ደንበኞቼ ስለሆኑ ብዙ አልቸገርም ብላ ቢሮዋን ተጎንጭታ ዞር ስትል አንዷ በጣም ቀጭን ረዥም ጓደኛዋ መጣችና በጆሮዋ ሹካለቻት። በጣም ሳቀችና እሷን በተራዋ አንሾካሾከችላት። ልጅቱም እየሳቀች ተመልሳ ሄደች። ምን ሆና ነው አልኳት። አንድ ፈረንጅ ጠብሳ አብራው እየጠጣች ነበር። ከፈረንጁ ጋር እያለች አንድ በጣም የምታከብረው ደንበኛዋ መጣ። ይህ ደንበኛዋ ጥሩ ክፍያን የሚፈጽምላት፣ የጠየቀችውን ብር ይሰጣታል። በዚያ ላይ የ7 ወር ደንበኛዋ ነው። ፈረንጁ ጋር ተግባብተው ነበር። ነገር ግን የፈረንጁ ሁኔታ ደስ አላላትም። ፈረንጆች ቀጭን ሴት ነው የሚወዱት። ፈረንጁ ከመጣ እኛ ቤት ቀድማ የምትታየው እርሷ ናት። ፈረንጆች የኔን አይነት ሴቶች አይወዱም። እና አንቺ ምን መከርሻት? ፈረንጁን ተይው አልኳት። ፈረንጅ እኮ አስቸጋሪ ነው። ጥሩ ናቸው ይባላሉ እንጂ ጥሩዎች አይደሉም። ምን ኃጢአት አገኘሽባቸው? ለሴት ልጅ ክብር አላቸው እንጂ ለሴት አያዝኑም። በዚያ ላይ ሌላ ፍላጎት አላቸው። ፈረንጅ ገጥሞሽ ያውቃል? አዳር ሳይሆን ጊዜያዊ ከፈረንጅ ጋር ወጥቻለሁ። ጥሩዎች አይደሉም። ሕገ ወጥ ወሲብ ጠያቂዎች ናቸው። እኔ ደግሞ በሞት ይሻለኛል እንጂ ይህንን አልፈጽምም አለችና መጣው ብላ ሄደች። ፈረንጁ በጣም ረጅም ነው። ባርኔጣ አድርጓል። ጺማም ነው። አልኮል ይዟል። የቀጭኗን ልጅ ወገብ ሻጥ አድርጎ ይዞ በጆሮዋ ያንሾካሹክላታል። ትስማው አትስማው እግዜር ይወቅ። ኖ ትላለች ዝም ብላ። የኔዋ ልጅ ተመልሳ ስትመጣ ለምን እንደጠላችሁ ጠየቅኳት። ይቅርታ የኔዋ ልጅ ነው ያልኩት፣ የኔ አይደለችም፣ ከኔ ጋር ያለችዋ በሚል ይስተካከልልኝ። እንቀጥል። ፈረንጁ እኮ አረቄን የሚጠጣው ኡዞ እኮ ነው እየደጋገመ እየጠጣ ያለው አለችና በኃይል ሳቀች። ቢጠጣ ታዲያ ምን አለበት? ኡዞ መጠጣት ነውር ነው እንዴ? እንዴ ፈረንጅ እኮ ነው። የ1 ብር ከ50 ሳንቲም መጠጥ ይጠጣን የምትለው? ልጅቷን ሊገላት ነው ያሰበው። እኔማ ይቅርብሽ ብያታለሁ። ለምን መሰለህ? ከፈረንጁ ጋር ከወጣች ደንበኛዋን ሌላ ሴት ልትቀማት ትችላለች። እርስ በርስ ትቀማማላችሁ? የቡና ቤት ሴት ምን ጤና አላት ብለህ ነው? ሁሉም መቀማማት ነው ስራቸው። አንቺን ቀምተውሽ ያውቃሉ? እኔን አይቀሙኝም። ከሌለው ደንበኞቼ እንዳይመጡ ነግራቸዋለሁ በስልክ አለችና ከኪሷ ሞባይል ስልኳን አውጥታ መነካካት ጀመረች። ያልገለጽኩላችሁ ነገር ቢኖር ብዙ ስልክ የሚደወልላት መሆኑን ነው። ከደንበኞቿ ጋር ያላት ግንኙነት ጠበቅ ያለ እንደሆነ ከሞባይሏ ጥሪ ለመረዳት ይቻላል። ደንበኛዋን አነጋግራ ከጨረሰች በኋላ ቀጠለች። መቀማማት ሞልቷል። የኔን ደንበኞች ግን አያገኟቸውም። እንዴት? እንዳልኩ ነው። በጣም ጠንቃቃ ነኝ። ከሌለው እንዲመጡ አልፈቅድላቸውም። አንዳንዴ ፔሬድ ላይ ሆኜ ከመጡ ደግሞ አስተናግዳቸዋለሁ። ፔሬድ ላይ ሆነሽ? እነሱ እኮ አያውቁም። ፔሬድ ላይ ነኝ ካልኳቸው ፕሮግራም ይዘው ስለሚመጡ ሌላ ሴት ሊለምዱብኝ ይችላሉ። ስለዚህ አገራማን ብዬ ይዣቸው ገባና እንተኛለን። መሀል ላይ ታዲያ ምክንያቶችን ፈጥሬ ነገሮችን እቀያይራቸዋለሁ። እንዴት አድርገሽ? አንዳንዴ ሆዴን ፈለጠኝ ቆረጠኝ እላለሁ። አንዳንዴ ደግሞ መጸለጃ ከገባው በኋላ ይቅርታ ፔሬድ የመጣላቸዋለሁ። አንዳንዴ ደግሞ በሴቶቹ ስልክ አስደውልና ችግር እንደተፈጠረ አስመስዬ ይዤ እወጣለሁ። አያውቁብሽም? ወንዶች እኮ ሚስኪኖች ናችሁ። በቀላሉ የምትሸወዱ ሚስኪን ፍጥረቶች ናችሁ። ደንበኞቼ ያምኑኛል። ያኔ በሰላም አድረን እነሱም ይሄዳሉ። ወዲያውኑ መሄድ ካለባቸው ደግሞ በሰላም ሸኛቸዋለሁ። እንዳይነቁብኝ በጣም ስለምጠነቀቅ የምሰራውን ሸር አያውቁብኝም። የምትሸውጂው ሽወዳ ለሁሉም ተመሳሳይ ነው?
በጣም ይለያያል። አንድ ጊዜ እንደውም አንዱ ደንበኜ አልጋ ይዘን ከገባን በኋላ ጥድፍ ያደርገው ስለነበር ሆዴን ይዤ አመመኝ ብዬ አለቀስኩ። ለቅሶዬን ሲያይ ተረጋጋና በጣም ስላሳዘንኩት ክሊኒክ ይዤሽ ካልሄድኩ ብሎ አስጨነቀኝ። እረፍት ሳደርግበት ይሻለኛል ብዬ አሳመንኩትና ሌሊቱን ሸወድኩት አለችና በኃይል ሳቀች። ስትስቅ አይኖቿን ባቀረሩና እንባዋ ዱብ ዱብ አለ። በጣም የምትገርም ልጅ ናት። አይ ሴቶች፣ ወንዶች ምን ያውቃሉ? እሷስ ራሷ ወንዶች ምስኪኖች ናቸው አይደል ያለችው። ሰዓቱ ሄዷል። ካሳንቺስ ለቅቄ ስወጣ ከምሽቱ 5 ሰዓት ነበር።